የጠየቅኩን ጥያቄ አልመለስክም ትመልሳለህ መጀመሪያ ሰይጣን እናኮ ካልመለስክ መጀመሪያ ጥያቄን ካልመለስክ አታወራም ይሄ ልጅ በእናትህ ጥያቄ ለሰጠቀውን ቦታን ጥያቄ መልስ ጥያቄ አወራ ኮይደል ቦታ ሲጣው ኢየሱስ ክርስቶስ አሁን አምላክነት ቦታ እስቲ ሌላ ቦታም ከእኔ ያማጣምን ሆነ ሌላ ቦታም ላምጣው አይ መጀመሪያ ይመልስ አልፈልግም ሰይጣን ይዞት ሲዞር የነበረው አምላክ ነው ሰይጣን ይዞት ሲዞር የነበረው አምላክ ነው ሰው ነው መልስ ትንሽ ያው በስራ ቦታ ስላለው ትንሽ እንትና ደንበኞች ሆነ ትንሽ ቦታ እስቲ አንድ ሁለት ሰዓት ሶሪ 2 ደቂቃ ብቻ ቻንስ ማምለጫ አንቺ ቮይስ አንዴ እኔ ክርስቲያን ነኝ ወይስ አንዴ ዝም በል አንተ ዝም በል እሺ እስካሁን አንተ 2 ሰዓት ሰጥቻለሁ አንዴ እሺ አንዴ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ጠበቅከኝ ደስ ይላል ውይይታችሁ በጣም ነው የሚጣፍጠው እሺ ስንት አምላክ አለ ብለሽ ነው የምታምኚው ቮይስ ምን አልከኝ ስንት አምላክ አለ ብለሽ ነው የምታምኚው ኧረ ይሄ ሰውዬ የሚታርግልኝ እሺ ምን አልክ ወዳጄ ጠይቆ አንተን አይደለም እኔን እየጠየቀ ነው ያለው ወይ ስለ ኢየሱስ እኔም ብለህ ስለ ኢየሱስ እሱን የምጠይቀው ጥያቄ እኔን ጠይቀኝ በእናትህ ልመልስልህ እሺ አንተ እኔ ክርስቲያን ነኝ ቆይ እኔ ልመልስ በአንተ ቦታ ሆኜ እኔ ልመልስ እሺ ስማ ወይ ኧረ በአላህ ምን እኔ አውር ውሸት እሺ አንቺ ልጠይቅሽ በል ፈረፍት እናርግስቲ ቢስሚላህ አንተ ነቆረኝ እኮ ወላሂ እሺ ዳምጥሰው እንኳን እኔን አልጨረስክም መጣን ተመልሶ እንዴ ምን ሆናችሁ ነው አቡኪን አስገቡት አቡኪን አንድ ሰው አውርዱና አስገቡት እሺ ቮይስ ይሄ ሰው ለማን ወይ የሆነ ሰው እና ቮይስዬ ስንት አምላክ አለ ብለሽ ነው የምታምኚው እስቲ ንገረኝ እኔ አንድ አምላክ ነው ያለው አንዱ አምላክ ማን ነው ለምን ግን ተቀየረ ይሄ ርዕስ ይሄኛው ወድጄው ነበር ይሄኛው ላይ እንቀጥልበት ሌላ ጊዜ ነው ኢየሱስ አምላክ ሰው ነው እንጂ አምላክ አይደለም ነው እኮ ታዲያ እኮ ለዛ እኮ ነው ኢየሱስ አምላክ ካልሆነ መልእክተኛ ነው ማለት ነው yes ላንቺ ኃጢአት ሲል ተሰቅሏል ነው እንዴ እሺ መጽሐፍ ቅዱስ ያምላክ ቃል ነው ነው ኦኬ ክርስቲያን ነኝ አላልክም እንዴ ቆይ ተረጋጋ በራሴ መንገድ ነው የምመልሰው እንዴ አንዴ ቆይ አንተ እሺ አይ ይቅርታ ይብሩኝ እሺ ይቅርታ ክርስቲያን ነኝ ስላለሽ ነው ይቅርታ በጣም ነኛው ኧረ ቆይ እባክህ እሺ ቀጥሉ ይቅርታ በጣም ቀጥሉ ታረጉት ወላሂ ቋት በሳጭ እሺ ስለዚህ የአምላክ ቃል አይደለም ክርስቶስ ላንቺ ኃጢአት ሲል ተሰቀለም ክርስቶስ አምላክ አይደለም ክርስቶስ አምላክ አለው ቮይስ ያ አንዱ አምላክ ሰማይና ምድርን ዓለማትን ሁሉ የፈጠረ ነው በጣም ጥሩ ስለዚህ አንቺ ነቢያቶችን ትቀበያለሽ አብርሃም የአምላክ መልእክተኛ መሆኑን ትቀበያለሽ different ways so ቀበለዋለሁ ግን ምናልባት እግዚአብሔር እንደዚህ ያለው ማለት እኔ አብርሃም ብዬ የምጠራው the inner man ለሁላችንም አብርሃም አለ እምነትሽ ክርስቲያን አሁን ኦሬዲ ክርስቲያን ፕሮቴስታንት አንቺ ፕሮቴስት አድርገሻል ከፕሮቴስታንት ራሱ ፕሮቴስት አድርጌ ወጥቼ አሁን ተሻለ ፕሮቴስት አድርገሽ ማለት ነው አይደል እሺ ስለዚህ አሁን አንቺ ለምንድን ነው እስልምና በቃ ስለ እስልምና ላውራሽ እስልምና ምን ታውቂያለሽ ስለ እስልምና ምን ታውቂያለሽ ድንቅ የሆነ the same kind of እንደ ባይብል ቲቺንግ የሚያደርግ በራሱ ሞዴል ባይብል የሚያወራው አለቀ I like it ኦኬ ማሻአላ ስለዚህ አሁን ባይብልን ያልተቀበልሽበት አንድ ምክንያት ንገሪኝና ቁርአንን የማትቀበይበት ደግሞ አንድ ምክንያት ትነግሪኛለሽ ለሁለቱንም መጽሐፎች አልገፋቸውም እኔ ኖሌጅ ወስድባቸዋለሁ
ኦኬ ስለዚህ አሁን ኦልሬዲ አንቺ ምን መሰለሽ የአምላክ ቃል እርስ በርሱ ኮንትራዲክት ያደርጋል ብለሽ ታምኛለሽ? ነው ባይብል ኮንትራዲክት ያደርጋል እርስ በርሱ አንደኛ፣ ሁለተኛ ደግሞ ተጨምሮበታል ተቀንሶበታል። የሰው ቃል ነው፣ ጸሐፊው አይታወቅም ታውቂያለሽ። ስለዚህ አምላክ ቃል አይደለም ነው። እሺ ቁርአን ደግሞ ራሱ ይመሰክራል ስለራሱ። ምንድነው የሚለው? ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም ምን ወለው ካነ ሚን ዐንዲ ገይሪላህ ከአላህ ውጭ ቢሆን ኖሮ ይህ ቁርአን አለ ለወጀዱ ፊህ እክትላፈን ከቲራ በውስጡ ብዙ መለያየትን መጋጨትን መጣረስን ያገኙበት ነበር አለ። ግን ማን ነው ይሄ መጽሐፍ? ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ስለሆነ ከበፊቱም ከበስተኋላው ምንም አይነት ስህተት አይወጣውም ብሎ ለራሱ ነው ቃል የገባው ቁርአን ራሱ አላህ የነገረን ይሄንን ሶ ዲቫይን በቃ ትክክለኛ መለኮታዊ የሆነ መጽሐፍ ካለ ቁርአን ብቻ ነው እምነትም ባጭሩ ማለት ነው። ኦኬ ሶ ጥያቄ መጠየቅ ይቻላል? ትጠይቂያለሽ። ምናልባት ካላነበብሽ በመጀመሪያ ደረጃ ቁርአንን አንብበሽ ታውቂያለሽ? እንትን ሞክሬያለሁ ግን ሁሉንም አንብቤ ጨርሻለሁ አልልህም እንደ ባይብል። ሶ ምን መክርሻለሁ መሰለሽ ራሱ ቁርአን يهدي الى الرشد ወደ ቀጥተኛው ጎዳና የሚመራ ነው፣ ወደ ቀጥተኛው ጎዳና። ስለዚህ እኔ መጀመሪያ መጋብስሽ ቁርአንን አንብቢ። መጽሐፍ ቅዱስን ካነበብሽ ከእምነቱ ተወጫለሽ። የመጀመሪያው ችግር ቁርአንን ካነበብሽ ግን ወደ እምነቱ ነው መገቢ። በእርግጠኝነት ነው የምነግርሽ ማለት ነው። ልብሽን ክፈችና ቁጭ ብለሽ አንብቢ። ስለዚህ አሁን ወደ ጥያቄሽ መሄድ ትችያለሽ። ጥያቄ መጠየቅ ትችያለሽ። ኦኬ እኔ መጽሐፍ ቅዱስን ከ10 በላይ አንብቤዋለሁ ከማለቴ በየአመቱ ማለት ነው ያጠናሁት። ስለ መጽሐፍ ቅዱሱ በቂ ዕውቀት አለኝ። ይቃረናል እዛ ጋር እንዲህ ነው የሚባለውንም ነገሮች ማብራራት እችላለሁ። እሱ ጋር ችግር የለብኝም። ግን ቁርአኑን አላየሁትም። ጥያቄ ላንተ ምንድነው? አንተም ይህን ቁርአን ልክ ነው አንደኛና ትክክለኛ በራሱ የሚመሰክር ነው ያልከው። ቁርአኑን ቢሆን የተጻፈው ቅዱስ በሆኑ ሰዎች አላህ ነግሯቸው ነው የጻፉት። ስለዚህ ቁርአኑ ራሱ ማስረጃ ሊሆን ይችላል። አዎ ምን መሰለሽ በመጀመሪያ እዚህ ጋር ለራሱ ማስረጃ ይሆናል አይሆንም የሚለው መጀመሪያ የእምነት ሰው መሆን አለብሽ። እምነት ሰው ኤቲስት መሆን የለብሽም። አማኝ ለመሆን መጀመሪያ አንድ ሰው እምነት ምንድነው ማመን ያለበት? አንድ አምላክ አለ ብሎ ማመን አለበት። ይሄን ተስማምተናል። ይሄ አንዱ አምላክ እንደዚሁ አይተውንም አይደለ? ነቢያትን ይልክ ነበረ። ስለዚህ ያን ነቢያት ሲልክ ደግሞ መልእክት አላቸው። መልእክቱ ደግሞ ራሱ አምላክ ወርዶ አይደለም የሚናገረው። በማን ነው የሚናገረው? በነቢያት ነው የሚናገረው። ባይብል ላይ ብትሄጂም በነቢያት ነው የሚናገረው። ቁርአን ላይ ብትመጪም በነቢያት ነው የሚናገረው። ቁርአን ላይ የተናገረው አስኳሉ ምንድነው ካልሽኝ ምዕራፍ 16 ቁጥር 36 ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱል አለ። በእርግጥ በሁሉም ነቢያት ላይ በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ፣ ነቢያትን ልኬያለሁ አለ። የተላኩበት ምክንያት ደግሞ ምንድነው? አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ነው። ጣዖት ማለት ከአምላክ ጋር አጋር አድርገሽ የምትይዙ ለምን ድንጋይ አይሆንም፣ ሰው አይሆንም፣ ሐውልት አይሆንም፣ እጽዋት አይሆንም፣ ምንም ነገር ይሁን ከአምላክ ጋር አንድ ላይ ከያሽው ምን ይሆናል? ያ ጣዖት ይሆናል ማለት። ስለዚህ ይሄንን ራቁ የሚል አስተምሮ ነበር ያስተማሩት። ከማን እየሰሙ? ከአምላካቸው እየሰሙ። አሁን ቁርአን ጋር ስንመጣ ቁርአን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ መን ካነ ዐዱወን ለጅብሪል አለ ገብርኤል ማለት መልእክተኛው ማለት ነው። ለገብርኤል ጠላት የሆነ ካለ فإنه نزله على قلبك بإذن الله አለ። እሱ ገብርኤል በእርግጥ ይሄንን ቁርአን በልብህ ላይ በአላህ ፍቃድ አወረደው አለ። ቁርአን የወረደው በልብ ላይ ነው መጀመሪያ፣ ወረቀት አይደለም። ቁርአን የወረደው በልብ ላይ የወረደ ብቸኛ መጽሐፍ ነው። ይህ መጽሐፍ አላህ እንዳይጠፋ ትልቁን ማለትም እንዳይጠፋ ሲባል እንዳይበረዝ ከዚህ በፊት የነበሩ መጽሐፎች እንደተበረዙት ሁሉ እንዳይበረዝ ካወረደው መጽሐፍ አንደኛው መጽሐፍ ቃል ከገባው ለዛ ነው አላህ ምን አለ? እኔ ያወረድኩት ቁርአንን እኔ ራሴ ጠብቀዋለሁ አለ። እኔ ራሴ አወርጄው እኔ ጠብቀዋለሁ አለ። ስለዚህ አላህ በምን ጠበቀው ከተባለ የሰው ልቦች ውስጥ በማስቀመጥ ጠበቀው። እንዴት? ሚሞራይዝ በማድረግ አላህ ምን አለ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር አለ። በእርግጥም
በሰው ልጅ በማን ነው ቁርአንን በአእምሮ ለመሸምደድ ምን አረኩት አለ ገር አድርጌ ነው ያወረድኩት አለ። የሚሞክራለን ከናንተ መሃል ለመሸምደድ የሚሞክራለን ይጋብዛል። በዚህ ምክንያት በአሁኑ ሰዓት ከ300 ሚሊዮን ህዝብ በላይ በአእምሯቸው ቁርአን ይሄው ካንቺ በላይ ያለው የአቡበከርን ብታየው ሌሎችም ሊኖሩ ይችላሉ። አሁን እንደ ምሳሌ አቡበከር ቁርአንን ሙሉ በሙሉ አፍዞታል። ሙሉ በሙሉ 600 ምናምን ፔጅ ማለት ነው። ይሄ የአላህ ተአምር ነው። ከመጠበቂያ መንገዶቹ መካከል አንደኛው ነው። ይሄ ከአላህ ካልሆነ ከማንም ሊሆን አይችልም። ለዛ ነው እንደማይጠፋ በውስጡ ምንም አይነት ስህተት እንደማይፈጠርና እንደማይበረዝ መናገሩ ራሱ ቁርአን ራሱን ችሎ መናገሩ የምታዩ ይሄ ነው ሚስጥሩ ራሱ። ሁለት ጥያቄ አለኝ። ጠይቂ። ኦኬ ጥያቄዎቹን ወደ ኋላ አርጌ በመጀመሪያ ጥያቄዎቹን ልበላቸው። አንደኛው የሰው ልጅ ማይንድ ቁጭ ብለህ የሸመደድከውን ነገር ኮምፕሊትሊ ሴቭ የማድረግ ኃይል እንዳለው ሁላችንም እናውቃለን። ቁርአን ሆነ ሌላ ስቶሪ ቡክ ሆነ ባይብል ሆነ ማንኛውንም ጊዜ ሰጥተው ሪፒት ካደረከው ሴቭ የማድረግ አቅም አለው። አንድ እሱን እንዴት ታይዋለህ የሚል ነው ጥያቄው። ሁለተኛ ደግሞ አንተ ልክ እንዳልከው አሁን ስለ ቁርአን እንደተናገርከው ባይብሉንም ደግሞ እግዚአብሔር በክርስቲያን በአብርሃሚክ ቢሊፍ እንደዛው ለቅዱሳን ለነቢያት ነግሯቸው ነው የተጻፈው ነው የሚባለው። ያም ራሱን የቻለ የራሱ ታሪክ አለው። ያው የሚቀበል ይቀበለዋል። ለኔ ግን አሁን አንተ ባልከው ስለ ቁርአን በተናገርከው ምንም አስተያየት የለኝም። ለምን አስተያየት የሌለኝ መሰለህ? እሱ ቁርአንን የሚከተሉና ያንተ ቢሊፍ ነው። አይ ሪስፔክት ኢት ልክ ነው። እኔም ስለ ባይብል ስናገር ባይብሉንም ደግሞ የሚከተለው የሚያነበው ህዝብ ደግሞ እንዲሁ ከዛው ከሰማይ የመጣ የእግዚአብሔር ቃል ነው የሚሰራ ነው እናምንበታለን ብዬ እሱንም እቀበላለሁ። እኔ ለምን እንደሆነ ግን የራሴን ማጠቃለያ በኋላ ልበልና ለምሳሌ አንተ በግልህ አንተ ተከታዮችን ወይም እምነቱን ሳይሆን አንተ ራስ በግልህ አሁን የተነገረህን ቁርአን እንዲህ ነው ተብሎ ከሰው የተማርከው የተነገረህን ነው እንጂ በቁርአኑ ላይ የተጻፈውን መርህ ተከትለ ለራስህ ያገኘኸው ነገር አለ ወይ? የራስህን ኤክስፒሪየንስ ብትነግረን። እሺ ከመጀመሪያው ነገር ልነሳና አንድ ነገር መሸምደድ ይችላል ወይ? አዎ ይችላል። ትክክል ነሽ። አዎ ይችላል። አሁን ችግሩ ግን ምን መሰለሽ? አላህ ቃል ገብቷል። አዎ ገብቷል። ተጠብቋል። እስካሁን አንድ ፊደል ወደዚህ ወደዛ ሳይሄድ ተጠብቋል እስካሁን ድረስ። ስለዚህ ጥያቄው ባይብልን የሸመደደ አንድ ሰው ምድራችን ላይ ነው የምልሽ፣ ኢትዮጵያ ውስጥ አይደለም፣ ምድራችን ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ የሸመደደ አንድ ክርስቲያን ካለ እኔ እቀጣለሁ። አንድ ክርስቲያን ከኦሪት ዘፍጥረት ሊኖር ይችላል። እንደሱ ካላት ሊኖር ስለሚችል አንድ ሰው ነው ማለት እኔ በአንድ ሰከንድ ላስረዳ እችላለሁ። ከራእይ እስከ ማስረዳት አይደለም ምንድነው ታሪኩን መናገር። እኛ እኮ ቁርአንን መሸምደድ ሲባል ቆይ አንዴ ላሳይሽ። ቁርአን መሸምደድ ሲባል እኮ ሐሳብ አይደለም። እኛ ስለ ሐሳብ አይደለም የምናወራው። ይሄን አየሽዋ? ይሄን ቁርአን ይሄ ቁርአን ቃል በቃል ለምሳሌ ከመጀመሪያ ጀምረን መጀመሪያ ምዕራፍ ላይ ያለው ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያለ ይቀጥላል። ይሄንን ቃል በቃል እኔ አሁን እዚህ ጋር ሰው እንዴት እንደሚያስተካክለኝ ተመልከች። እሺ ሸምዳጅ ስላለ ማለት ነው። እሺ ለምሳሌ ነው ማሳይሽ። ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒል መጂድ። እስቲ እኔ ዝም ብዬ ነው መቀጥለው። አንድ ሰው ሚውት አንስቶ ያስተካክለኛል። አስተካክለው። አየሽ ቢስሚላሂር ረህማኒር ረሂም ነው የሚባለው። እንደዚህ የሚያደርግ ክርስቲያን ምድር ላይ የለም ነው የምልሽ። ቃሉ ቁርአን ላይ ያለው አንድ በአንድ አንዲት ቃል ሳትጨመር አንዲት ቃል ሳትቀነስ ሙሉ በሙሉ የሚሸመድድ የአራት ዓመት ሕፃን ልጅ አለ። ከአራት ዓመት ሕፃን ልጅ ጀምሮ ነው። ስለዚህ አሁን ቁም ነገሩ ምንድን ነው? የመሸምደድ ጉዳዩ የሚሞራይዜሽን ቁጭ ብሎ ሚሞራይዝ ማድረግ ብቻ አይደለም። ይሄ መለኮታዊ የሆነ ራሱን የቻለ ተአምር ስለሆነ ነው። ተግባባን? ምክንያቱም ለምንድን እኛ እኮ ከዚህ በፊት የነበሩ ቆይ ይቅርታ
አይ ምን ትጨምርበት ብዬ ነው። መሸምደዱ ነው ተአምር ወይስ ተሸመደዱ በኋላ የሚፈጠረው ለውጥ ነው ተአምር? እሱ ጋር አልገባኝም። አዎ ገር መሆኑ በራሱ አንድ ነገር ነው። አሁን ባይብል ገር አይደለም፣ ይቅርታ አድርጊልኝና ባይብል ገር አይደለም። ወላሂ እኔ አሁን ባይብልን ሸምደድ የቁርአኑን ብቻ ተናገር ብሮ፣ የቁርአኑን ብቻ ተናገር። ኧረ ቤኪ ቆይ ቁጭ በል። ኧረ ቆይ ልጅቷን አትጠፋት። እሺ ቆይ ወንድማችን ባይብሩም ገር እንዴት እንደሆነ እኔ እነግረዋለሁ። ቆይ ግድ የለህም ቆይ ይጨርስ። አውራ እስቲ ባይብል ገር። ኧረ ቢስሚላ። እሺ ባይብል ገር ከሆነ ኧረ ተረጋጋ። ምን አልኩኝ? ቆይ አባ በእናትህ ይጨርስ። ባይብል ገር መሆኑን እኔ ያሳየዋለሁ አልኩ። ግድ የለህም ይጨርስ ብዬ ነው። እሺ ባይብል ገር ከሆነ እንግዲያውስ የሚፈተን ሰው ታመጡልኛላችሁ። እዚህ ጋር ቁጭ አድርጌ እፈተነዋለሁ ነው። እኔ እፈተንልሃለሁ በፍቃዴ። ትፈተኛለሽ? በጣም እሺ። አሁን ምን ታደርጊልኛለሽ መሰለሽ? ያስከውን ጨርስ። ቪዲዮ ትከፍቻለሽ መጀመሪያ። ቆይ ያስከውን መጀመሪያ ጨርስ። ቮይስ አይሆንማ እንደዚህ። መጀመሪያ አሁን የያዝኩትን እንድጨርስ እፈተናለሁ ካልሽ ፈተና ውስጥ መግባት ነው ቀጥታ። መጀመሪያ እዚህ ጋር ፈተን ከኛ በኩል አቡበከር አለ፣ ከኛ ከመጽሐፉ ከባይብል ደግሞ አንቺ አለሽ። ስለዚህ ትፈተናላችሁ ማለት ነው። ስለዚህ እኔ የፈለኩትን አንቺንም አቡበከርንም የፈለኩትን ነው የምጠይቃችሁ። የፈለኩትን። በጣም ጥሩ። መጀመሪያ ይሄን ለማድረግ ኢብሮ እዚህ ጋር አቡበከር ለምን ይፈተናል ነው ማለት እሱ አይደል የምትፈተናት? ይቅርታ ይፈተን፣ እሱ እንዳለው ይሁን። ለመሰለ ችግር የለውም እኮ። አይ አቡበከር የሚፈተንበት ምክንያት ቁርአን ነው እንዴ? ቁርአን ነው እንዴ? ቆይ አባ አሁን ለምሳሌ እኔ አንተ ከተናገርከው ነገሮች በሙሉ ትልቅ ፈተና አውጥቼልሃለሁ። ምክንያቱም ባይብል ብቻ ማለት ቁርአን ብቻ ነው ቅዱስ መጽሐፍ። በምን አንፃር? እኮ ልነግርሽ እኮ ነው። በመጀመሪያ ይሄንን አሁን ያልነውን ቻሌንጅ ትቀበያለሽ? እቀበላለሁ፣ ችግር የለም። አንዴ ቪዲዮ ክፈቺና ልፈትነሽ። አንዴ ይኸው ቪዲዮ መክፈት አልችልም እኔ እና ታዲያ ቁጭ ብለሽ እያነበብሽ ልነግሪኝ ነው? ኖ ወይ እንደሱ እንኳን አላደርግም። እውነት እንደሱ አላደርግም። ቪዲዮ መክፈት የምችልበት ቦታ አይደለም ያለው። አይፈቀድልንም። ስራ ነኝ። እሺ ይኸው እንግዲህ በድምጼ እንትን ልበልልህ፣ በሱ ቃል ልግባልህ፣ በፈለከው ቃል ልግባ። እሺ በምታምኚው ፈቃድ በእውነት እኔ እንደዚህማ እንዴት ሊሆን ይችላል? አይሆንማ እንደዚህ። ኦኬ አንተማ መፈተን የፈለከው እንዴ የተጻፈው የቱ ጋር ነው እያልክ ጥቅስ ልጠቅሰኝ ከሆነ አሁኑኑ እነግርሃለሁ። እሱን እንትን አለን አይደል? ግን ልነግርህ እችላለሁ። ባይብል አመጣጡንና ባይብል ቅዱስ መጽሐፍ መሆኑን ላሳይ እችላለሁ። ችግር አይደለም። ለምሳሌ እንዴት እንደሆነ መጠይቀሽ ልንገርሽ። አሁን ለምሳሌ ቀጠሮ ይያዝልኝ። እሺ ለዚህ ለጥያቄው በመጀመሪያ በቪዲዮ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ምንም ቃል አልጨመርኩም አልቀነስኩም። እሺ እንደዚህ እያልሽ ነው የምትወርጂው እስከ ዮሐንስ ራእይ በቃልሽ። ቁርአንንም ይዘን እንደዚህ እያለ ይወርዳል ማለት ነው። ቁርአንን ይዞ አንድ ሰው ምንም ሳያይ አይኑን ተጨፍኖ እንስማማለን። ያ ቅድም እኮ ያልኩህን ነገር ነው ያመጣኸው እኮ። እኔ ይኸውልሽ እኔ እቀጣለሁ እዚህ ምድር ላይ ነው የምልሽ፣ ኢትዮጵያ ውስጥ አይደለም። እዚህ ቲክቶክ እዚህ ምድር ላይ ባይብልን እንደዚህ የሸመደደ አንድ ሰው ይዘሽልኝ ነኝ፣ ቀጠሮን እንይዛለን። ችግር የለውም ወላሂ። አንድ ሰው ብቻ ይበቃኛል። ነኝ እዚህ ምድር ላይ ለምን እንደሱ እንደማይሆን ላስረዳ። የባይብል አጻጻፍና የቁርአን አጻጻፍ አንድ አይነት አይደለም። የእናንተ መጽሐፍ የተሸመደደ ለመሸመደድ የተጻፈ ነው። የኛ መጽሐፍ ግን በታሪክ ይኸውልህ፣ ለምሳሌ አንድን ነገር ሊያስረዱ በምሳሌያዊ ቃል በቤተሰብ በምናምን እያደረጉ ስለጻፉት ማለት ነው። የቤተሰብ ታሪክ ይመጣል መሀል ላይ ይመጣል እንጂ መለሰሽልኛል። ለዛ ነው አላህ ቁርአን ላይ ወለቀድ የሰርና القرآن للذكر ያለው። ቁርአንን በአእምሮ ለመሸምደድ ገር አድርጌ ነው ያወረድኩት ያለው ለዛ ነው። አየሽ ይሁን እኮ እሱ እኮ ችግር የለውም። አሁን እኮ በሱ ላይ ይኸውልህ ማነሱ ወይ ይሄ እንደዚህ መረበሽ ጥሩ ነው። መረበሽ አይደለም። የስልክ አፕሊኬሽን ነው። እሺ የስልክ አፕሊኬሽን ነው። እሺ
ይኸውልህ አሁን ደስ የሚለው ነገር ከአንተ ጋር ሳወራ እኔ በራሴ እንግዲህ አማኞች የሆናችሁትን ሌሎቻችሁን ወክዬም ባይሆንም ባይብሉ ግን የግሌ ስለሆነ ልናገርበት እችላለሁ። ምንድነው እሱ ነገሩ? አሁን ይኸውልህ ባይብሉ ግን እኮ እኔ ሐሳቤን ሳልጨርስ ቮይስ ገና ጅማሬ ላይ ነው እንደዚህ ያልሽ። ስለዚህ ሐሳቤን አንዴ ልጨርስ። እሺ ሐሳቤን ልጨርስና እዚህ ጋር አሁን አፖሎጂስ ችግር የለውም አብሽሪ። ስለዚህ በመጀመሪያ ደረጃ ይሸመደዳል በመባል ብቻ ሳይሆን ቁርአን ገር አድርጎ አላህ ስላወረደው ነው። በቃ አለቀ። እዚህ ጋር አንቺ ማምነሻል። አላህ ግን ከየት ነው ያወረደው? እሷን ነገር ግለጥልኝ። በዛ ከሰማያት ነው ያወረደው። አላህ ቁርአንን ከሰማይ ነው ያወረደው። ተግባባን? ቁርአንን ጅብሪል ገብርኤል መልአኩ ገብርኤል ይዞ ለነብዩ መሐመድ አመጣ። አሁን ወደዚህኛው ልምጣ። እኛ ከዚህ በፊት ያለፉት መጽሐፍቶች የአምላክ አይደሉም ብለን አናምንም። ግን አሁን ችግሩ እጃችሁ ላይ ያለው ባይብል የአምላክ ቃል አይደለም። የአምላክ ቃል የለበትም ሳይሆን የአምላክ ቃል አይደለም። ሙሉ በሙሉ የአምላክ ቃል አለበት። ኦፍ ኮርስ አለበት። አይ አግሪ ዊዝ ዛት ግን ሙሉ በሙሉ የአምላክ ቃል አይደለም። ለምንድን ነው ካልን የአምላክ ቃልማ ለምሳሌ እዛው ባይብል ላይ ምሳሌ ነው። የአምላክ ቃል የነበረው ኢየሱስ የማርቆስ ወንጌል ምዕራፍ 14 ምዕራፍ 1 ቁጥር 14 ላይ ምን እያለ ይናገር ነበረ? በወንጌልም እመኑ እያለ ይናገር ነበረ። ያኔ በወንጌል እመኑ እያለ ሲናገር የነበረበት ሰዓት ላይ የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም፣ የሉቃስ ወንጌል አልተጻፈም። እነዚህ ሁሉ ወንጌሎች የተጻፉት ከ60 ኤዲ በኋላ ነው። ሙሉ በሙሉ የተጻፉት ከ60 ኤዲ በኋላ ነው። ኢየሱስ በነበረበት ዘመን በወንጌል እመኑ እያለ ሲናገር በነበረበት ዘመን ላይ ወንጌል የሚባል ራሱን የቻለ ከአምላክ የተሰጠው መጽሐፍ ነበረ። እሱም ምንድነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን አለ። ስለዚህ ኢየሱስ ከአምላኩ እየሰማ ነበር ለሰዎች የሚናገረው። ያ ከአምላኩ የሚሰማው ነው ወንጌል የሚባለው እንጂ ሰዎች በራሳቸው ተነስተው የጻፉት አይደለም። ስለዚህ እኛ እናምናለን። አላህ ቁርአን ላይ ሲናገር ስለ ኢየሱስ አስመልክቶ ምዕራፍ 19 ሱረቱ መርየም ቁጥር 33 ላይ ምን ይላል? ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ አለ ኢየሱስ። መጽሐፍንም ሰጥቶኛል ነብይም አድርጎኛል አለ። ስለዚህ መጽሐፍ የተሰጠው ምንድነው? ወአተይናሁል ኢንጂል አለ። ኢንጂል የተባለ መጽሐፍን ሰጠነው አለ። ወንጌል ማለት ነው ኢንጂል ማለት። ስለዚህ ያ ወንጌል ለኢየሱስ የተሰጠ መጽሐፍ ነው። በዛ መጽሐፍ ላይ ግን ምን አደረጉ? ብዙ ነገር አድርጓል፣ እንመጣበታለን። ለሙሴ ምን ተሰጠው? ወለዚ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዛ ተውራትን በሙሴ ላይ ባወረደው አምላክ እምላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተውራትን በማን ላይ? በሙሴ ላይ። ስለዚህ ተውራት ሙሴ ላይ አላህ አውርዶ ነበረ። ግን ይሄ አሁን ያለው ቶራ የሚባለው የዘፍጥረት፣ ዘዳግም፣ ዘሌዋውያን ተብሎ ተበጣጥሶ የተቀመጠው መጽሐፍ አይደለም። ያኛው ከአምላክ የተሰጠው መጽሐፍ ለሙሴ እንጂ ከሙሴ በኋላ የተጻፈ በመሳፍንት ዘመን የተጻፈ መጽሐፍ አይደለም። ቀጥይ። ሌላኛው ደግሞ ዳውድ የሚባል አለ። ዳውድ ማለት ዳዊት ነው። ወአተይና ዳውድ ዘቡራ ይላል። ለዳውድም ወይ ደግሞ ለዳዊት ዘቡር ወይ ደግሞ መዝሙር እናንተ የምትሉት መጽሐፍን ሰጠ ነው ይላል። ስለዚህ እነዚህ መጽሐፍቶች እንደነበሩ እናምናለን። እነዚህ መጽሐፍቶች ግን ከአላህ እንደሆኑ እናምናለን። እነዚህ መጽሐፍቶች ግን አሁን ያሉት መጽሐፍቶች ናቸው ብለን አናምንም። ባይሆን ግን እነሱም መጽሐፍቶች ምን አደረጓቸው? በረዟቸው። ለዛ ነው አላህ ምን አለ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም፣ ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ። ከዛስ ثم يقولون هذا من عند الله፣ ከዛም ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። በእጆቻቸው ጽፎ እኮ ተግባባን። ቀጥሎም ሌላ ቦታ ላይ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ፣ እናንተ የመጽሐፍቱ ሰዎች ሆይ፣ ክርስቲያንና ይሁዳውያን ማለት ነው፣ ሊመ ተልቢሱነ አልሐቀ ቢልባጢል፣ እውነትን በውሸት ለምንድን ነው የምትቀላቀሉት አለ። የአምላክ ቃልን ከሰው ቃል ጋር ለምንድን ነው የምትቀላቀሉት? ወተክቱሙነ አልሐቀ ወአንቱም ተዕለሙን፣ እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። በጣም ብዙ የተደበቁ እውነቶች አሉ። ለምሳሌ የነብዩ መሐመድ መምጣት ከተደበቁ ታላላቅ እውነታዎች መካከል አንደኛው ነው። ስለዚህ በአጭሩ ምነግርሽ ምንድነው እነዚህ ከዚህ በፊት ያለፉት መጽሐፍቶች የመለኮታዊ ቅሪት አለባቸው። አዎ እናምናለን። ወላኪን ግን እነሱ መጽሐፍቶቹ አይደሉም። ስለዚህ እነዚህ መጽሐፍቶች እንደተበረዙት ሁሉ ከዚህ በኋላ የሚመጣው መጽሐፍ እንዳይበረዝ ከዚህ በኋላ ሌላ መልእክተኛ አይላክምና የመጨረሻው መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ታዲያ ምን ሆነ? ያኔ ቢበረዝ
አንደኛው ነብይ ሲመጣ ሌላኛው ነብይ ያርማል። አንደኛው ነብይ ሲያልፍ ሌላኛው ነብይ ያርማል። ግን አደራ የተሰጠው ለራሳቸው ነበር። ለምን አልተጠበቀም ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ለሰዎቹ አደራ በሰጣቸው ጊዜ ይላል አላህ የአላህን ቃል እንዲጠብቁ፣ ግን አደራቸውን በሉ። የአላህን ቃል ለትንሽ ለጥቂት ዋጋዎች ሲሉ በረዙት፣ ደለዙት። ከዛ ግን አላህ መቼም ውሃ የማያጥበውን መጽሐፍ ለነቢዩ ሰለላሁ ዐለይሂ ወሰለም ሰጣቸው። አሁን ያለው መጽሐፍ ከአላህ ለመሆኑ ከብዙ ማስረጃዎቹ አንደኛው የአጠባበቁ መንገድ ነው። ሌሎችም ብዙ መንገዶች ሊነግርሽ ይችላል። ስለዚህ ይሄንን ይመስላል። ለምን ታዲያ ነው ሁለት አይነት እስልምና ያለው ንጹህ መጽሐፍና ከአላህ ዱብ ያለ ከሆነ አንተ እንደምትለው ለምን እስልምናው ራሱ ሁለት አይነት እስልምና ሆነና ለምንድን ነው ሰውንስ በመግደል የሚያምኑት ታዲያ? ይሄ ኦብቪየስሊ አንቺ ከምትይው ነገር ውጪ ነው። ኤኒዌይስ ጥሩ ጥያቄ ነው የጠየቅሽኝ። ሰዎች ዓለም ሁሉ የሚያውቀው እኔ አንድ ግለሰብ እኮ አይደለሁ እንዴ? ችግር እመልስልሻለሁ። አብሽሪ። እንኳን አሪፍ ጥያቄ ነው የጠየቅሽ፣ እንኳን ጠየቅሽ። ስለዚህ ምንድን ነው መሰለሽ አላህ ሱብሓነሁ ወተዓላ አንድ ቁርአን ነው ያወረደው፣ አንድ ሃይማኖት ነው ያለው። አላህ ሲናገር ሱረቱል ኢምራን ምዕራፍ 3 ቁጥር 19 ሁለት አይነት እምነት እንዳለ እኔ አውቃለሁ። ልጨርሳሽ ምን ጠየቅሽ? አንተ ማትበለኝ አታስቆመኛ። አንድ እምነት አትበለኝ እኮ ልጨርስ። እሺ አሳይኝ። እሺ ቁርአን ላይ ሁለት እምነት የሚል አሳይኝ። እኔ ስለ ቁርአን አሁን ስለ ቁርአን አይደለም እያወራ ያለሁት። እኔ ስለ ቁርአን ነው ማወራ። ግን ለምሳሌ ምንድነው በእንትን በማድረግ ሰውን በማጥፋት የሚያምኑ አሉ። ደግሞ እንዲሁ ክርስቲያኖችንም እየወደዱ የሚኖሩ ሰዎች አሉ። ክርስቲያንን ደግሞ በመግደል ጀነት እንገባለን ብለው የሚያምኑ እንዳሉ እናውቃለን። ምንድነው የተገለጠ አይደል? እነሱ አይደሉ እንዴ ከተማ እየሄዱ የሚያጠፉት? እሺ ጥሩ ችግር የለውም እና እሱን እናወራለን። አሁን ሀገራችን በጣም ነው እንትን አይናችን ጥለን የምናያቸውና እንዴት ነው አንተ እሱን ትመልሰዋለህ? ከሰማይ ወረደው መጽሐፍ እንዴት ነው የሚያስቆመው? ደግፋለሁ። በነገርሽ ላይ ወደ ባይብሉ እመጣለሁ ይሄንን ነገር አስመልክቶ። አሁን ጥያቄ ቁርአን ነው። እኛ ቁርአን ላይ ሁለት ሃይማኖት የሚል ነገር የለም። እሺ ያለው አንድ ሃይማኖት ነው። እሱም ቀደም የነገርኩሽ መጀመሪያ ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ አልኢስላም አለ። አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ብቻ። ቁጥር 85 ላይ ሄዶ ወመን የብተጊ ገይረ አልኢስላም ዲን። ቆይ ይሄ ይቅርታ ግን በእናትህ ምን ላድርግ? ምክንያቱም እየመለስክልኝ አይደለም። አሁን ላስቆምሽ ነው። ቆይ አንዴ ላስቆምሽ ነው። አሁን እመጣልሻለሁ። ከእስልምና ውጪ ወመን የብተጊ ገይረ አልኢስላም ዲነን ከእስልምና ውጪ ሌላ ሃይማኖትን እፈልጋለሁ ያለ ፈለን ዩቅበለ ሚን ለሱ ተቀባይነት የለውም ማለት ባይሆን ወሁወ ፊል አኺረቲ ሚነል ኻሲሪን በመጨረሻው ዘመን ላይ በመጨረሻው ዓለም ላይ የሚከስር ነው የሚሆነው ከእስልምና ውጪ እፈልጋለሁ ያለ ማለት ነው። አሁን ቁም ነገሩ ሰዎች ታዲያ ለምንድን ነው የተከፋፈሉት የሚል ነገር ነው የጠየቅሽኝ። እንደዛ የተከፋፈለ የሚል ነገር እስካሁን ድረስ እኔ አላውቅም። እስልምና አንድ መሆኑን ብቻ ነው የማውቀው። ከዛ ውጭ ያለ ግን እስልምና ውስጥ ሆኖ ሌላን ነገር አካሄዳለሁ የሚል ካለ እሱ እንግዲህ የራሱ ችግር ነው። እኔ ምን አገባኝ ስለ እኛ ስለምናምነው ስለ ቁርአን ብቻ ነው። ተግባባን? ስለ ቁርአን ብቻ ነው እኛ የሚያገባኝ እኔ ስለ ቁርአን ነው። ከዛ ውጭ ላለው ሰው መረጃ ካለ ማምጣት ነው። ቁርአን ላይ እንዲህ ስለሚል ነው እነሱ እንዲህ የሚሉት መረጃ ነው። አላህ ግደሉ ሰዎችን በመግደል ትጸድቃላችሁ ያለበት ካለ መስጠት ነው። ባይሆን እኔ መጽሐፍ ቅዱስ ላይ ደግሞ አሳይሻለሁ። እኔ እግዚአብሔር ህዝቦችን እንደሚያስጨፈጭፍና ህዝቦች ህፃናት ሳይቀሩ ህፃናትን የገደለ ጽድቅ እንደሚያገኝ እሰጥሻለሁ። ከፈለግሽ ችግር የለም። ግን ቁርአን ላይ ካለ መስጠት ነው። አሁን እምነት ይኸውልሽ፣ አንድ ሰውዬ ለምሳሌ ጥያቄ ልጠይቅሽ አንቺን ምን ላድርገሽ መሰለሽ? አሁን እሺ አንድ አይሮፕላን አለ እንበል። አንድ አይሮፕላን እየበረረ ሰውየው ምን ያደርጋል መሰለሽ? አይሮፕላኑን ጥሎ በፓራሹት ይወርዳል። ስለዚህ በፓራሹት ልክ ሰውየው ሲወርድ ፓይለት ጠፋ፣ አይሮፕላኑ ሄዶ ተከሰከሰ ማለት ነው። ስለዚህ አይሮፕላኑ ጥፋተኛ ነው። ትስማሚያለሽ? አይገጥም፣ ቤት አይደፋም ነው የሚባለው። አመሰግናለሁ። ስለዚህ ቁርአኑ የሚያዘው አንድን ሰው ህያው ያደረገ የአንድን ሰው ነፍስ ህያው ያደረገ ፈከአነማ አሕየ ናሰ ጀሚዓ የሰው ልጆችን ሁሉ ህያው እንዳደረገ ነው የሚቆጠረው ነው የሚለው። ከዛም ቀጠለና
የሰውን ልጅ አንድን ሰው ያለ ምክንያት የገደለ ምክንያታዊ ሆኖ የሚገደልበት ሁኔታ አለ። ለምሳሌ ነፍስ ያጠፋ ነፍሱ ይጠፋል፣ ጥያቄ የለውም። እሺ እንዳትጠራጠሪ፣ በዚህ ነፍሱ ያጠፋ ነፍሱ ይጠፋል። ያለ ምክንያት ነፍሱ ያጠፋ ግን ነፍሱ የሚያጠፋው የሸሪያ ፍርድ ቤት ነው እንጂ ሰው አይደለም። እኔ አሁን የሆነ ሰው ገደልና ተነስቼ መግደል አልሽ፣ የሸሪያ ፍርድ ቤት ነው ይህን የሚያደርገው። ሰው ምንድነው በአጭሩ ያለ ምክንያት አንድን ሰው ያጠፋ የሰው ዘርን ሁሉ እንዳጠፋ ነው የሚቆጠረው። ይሄ ነው እስልምና የሚያስተምረው። ተግባባ? እኛ ተጠያቂ አይደለንም፣ ለነዚህ ሰዎች አይመለከተንም፣ እስልምናን አይወክሉም። ግልጽ ነው። ኦኬ ግን እሺ እኔ አሁን ለምሳሌ ስለ ማርያምና ስለ ኢየሱስ ራሱ ዲስከስ አድርገን በጣም ተማምነን የምንኖር ጎረቤት አለች which is በጣም የሚገርም ባህሪም እምነቷም ደስ የሚል ነው። ሌሎች ሰዎች ደግሞ በዛ መንገድ የማይሄዱ አሉ። ስለዚህ ተገረኝ ታዲያ ኖ አንተ ቸገረህ አልቸገረህ ሳይሆን ይሄን ነገር እንዳለ ያው ብዙዎቻችን እናውቃለን። ወይም ደግሞ ቆያ ጎረቤት ናችሁ? ቆይ አንዴ ጎረቤት ነን። አዎ ደግሞ እንትኑም ፍለፊታችን ነው ያለው። ቪዲዮ መክፈት የሚችል ሰው አለ? ከይቅርታ ጋር ባይብል መክፈት የሚችል ሰው አልጨረስኩም እኮ። አንዴ ቆይ ጎረቤት ስለሆናችሁ አንድ ጊዜ ሁለተኛ ጉርብትና እንደማያዝ ባይብል ልንገርሽ ብዬ ነው አለ። ጉርብትና ከማን ጋራ ባይብል የሚከፍት ኧረ አቡኪ ምና የላችሁ ወይ ስለሱ ካሉ ምን አገባኝ ስለሱ? አዎ እሺ ቆይ ምን አገባኝ አይባልም። አንዴ ተይ ምን አገባኝ አይባልም። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ክፈትልኝ አንዴ። ምን አገባኝማ አይባልም እንዴ። በነገራችሁ ላይ እዚህ ላይ ያላችሁ ሰዎች ሁሉ ቪዲዮ ለቅቅ ያለው ቪዲዮዬን ሁላችሁም እየገባችሁ ሼር ኮፒ ሊንክ አድርጉ። ለክርስቲያን ሴቶች ወገኖቻችን አድርሱላቸው። በጣም በእውነቱ አንድን ሴት የፈለገ ሰው ምን ማድረግ እንዳለበት የሚያሳይ ነው። አቡኪን ፎሎ አድርጉ። ይስሐቅን፣ ጀማልን፣ ሰልማንን በተለይ ሰልማን 100,000 ከገባ ቃል የተገባለት ነገር ስላለ ፎሎ አድርጉት። የኔ ቤትንም ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። ይሄን ይመስላል ማለት ነው። ኡስታዞችን ፎሎ አድርጉት። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ሁለተኛ ዮሐንስ መልእክት ነው። አፎን እሺ አቢቢ ምዕራፍ 1 ቁጥር 9 ላይ እስቲ እንሂድ። ቤኪን ፎሎ እንዳታረጉ እናንተ እንዴ ቤኪና ቮይስ እንዳታረጉ። እሺ ለሚወጣ ሁሉ ተመልከች፣ በክርስቶስ ትምህርት ለማይኖር አምላክ የለውም ማለት። እኛ ሙስሊሞች እንደ ክርስቲያኖች እምነት እኛ በክርስቶስ እምነት አንኖርም አይደለ? በክርስቶስ ትምህርት አንኖርም አይደለ? ቮይስ እያኖርክ ነው። አይ እኔ አልኖርም። ኢየሱስ ተሰቅሏል ብዬ አላምንማ። እኔ ባይብል ላይ ተሰቅሏል ይላል። ኖ ይሄ ተሰቅሏል የሚለው የክርስቲያን እንትን የተጨመረ ስለሆነ እኔም እሱን አልቀበልም። አይ እኛ ስለ ባይብል ነው የምናወራው። ባይብል ላይ ባይብልን ብታወራውም ያው እውነቱን ነው ምን የምወስደው እውነቱን ነው የምወስደው። ስለዚህ ካደሽ ቆይሽ አይ አንዴ እንዴ እውነቱን። ስለዚህ አንቺ እኮ በቃ አንቺ ሲጀምር ምንም እምነት ውስጥ የሌለሽ ሰው ነሽ። ልንገርሽ ኖ እኔ በዛ መልክ ሳይሆን የሚሄደው የተማርኩ ትምህርት አለኝ ስለ ባይብሉ። እሺ ባንዴ ልጨርስ። እኛ እንግዲህ በክርስቶስ ትምህርት አንኖርም። በክርስቶስ ትምህርት ለሚኖር አብና ወልድ። እሺ ማንም ወደ አንተ ቢመጣ አለ ቀጥይ። ከዛ ይህንንም ትምህርት ባያመጣ የቱን ትምህርት? ኢየሱስ መሰቀሉን፣ መነሳቱን፣ መሞቱን የማይናገር ሰው ማለት ነው። ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አይልም እኮ። ግን በኢየሱስ ይሄን ትምህርት ባያመጣ አይልም። እስቲ ከፍ አድርገው ወደ ላይ። የኢየሱስ ትምህርት ምንድን ነው? በጳውሎስ አስተምሮ መሰረት ጳውሎስ ኢየሱስ ካልተነሳ እኮ የለም እኮ ብሏል። በቃ እምነታችሁ ከንቱ ነው ብሏል እኮ። አሁን ይኸውልህ ከመሀል ከ10 ነው የጀመርነው። ከላይ ያለውን ስላላየሁት እሱ ላይ መናገር ስለማልችል ነው። በክርስቶስ ትምህርት ለማይኖር ሰው ወቄንን ማንም ሰው ሄዶ ሰላም ማለት አይችልም። ጉርብትና የሚባል ነገር የለም። ቤት መቀበል ምናምን ቡና አንጠጣ ምናምን ወፍ። ስለዚህ በዚሁ በነካ እጅ ደግሞ ስለ ግድያ አንድ ጊዜ አንደኛ ሳሙኤል ላውጣልኝ። በነካ እጅ ምዕራፍ 15 የሳውልን ታሪክ እንትን እያልክ ነው። ምክንያቱም እንዴ እግዚአብሔር ያደረገውን ማየት አለብን። እኛ ለመሰለሽ እኔ አንድ ነገር ስትናገሪ እያንዳንዳቸው እንደምትናገሪው ነገር እዚህ ዋጋ እየከፈልሽ ነው የምትሄጂው፣ የባይብል ላይ ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እኔ ውስጥ እግዚአብሔር ስላዘዘ ምን ይላል እንግዲህ የሰራዊት ጌታ ከቁጥር 2 እንጀምር።
የሰራዊት ጌታ እግዚአብሔር እንዲህ ይላል። ማን ነው ባዩ? እግዚአብሔር እስራኤል ከግብፅ ባወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ሲጀመር እግዚአብሔር የሚበቀለው አማሌቃውያን አባቶች ባደረጉት ልጆች ላይ ነው የሚበቀለው አሁን ማለት ነው። ቀጠለ። አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ አየሽው፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርግ? ተዋቸው አይደለም ግደላቸው እንዳለ ማለት ነው። ሕፃናት ምናምን እንዳለ። ለዚህ ነው አሁን እስራኤል እንትና ላይ ጋዛ ላይ እንደዛ የምታዘንበው ይሄንን ጥቅስ ነው። አየሽ፣ ሕፃናት ምናምን መማር የለም እንዳለ የምታዘንበው ይሄን በቃ እኛ መጽሐፉንና ፖለቲካ ትስራ ይብሮ ፖለቲካ ቆይ አንተ ዝም በል እኔ አስረዳዋለሁ። ይጨርስበት። ቆይ ወንድማችን አይሁዳውያን እኮ ኢየሱስን እኮ አይቀበሉም። አንተ ለነሱ ወደ ተናገራለህ እንዴ? አሁን ይሄንን ቃል ልናገርበት ምን እያለ እንደሆነ ልጨርስ። ቃሉን ልናገር እኔ ልጨርስልሽ። ቆይ እንዴ ቃሉን ግን ልናገርበታለሁ ወዲያው እዚሁ ላይ ነው የምንቀጥለው። እሺ አታስቢ፣ ትቀጥያለሽ። ስለዚህ አሁን ሕፃኑ እንዳለ ብላቴናው ምን እንዳለ ግደላቸዋል። ቁጥር 9 ላይ አይደለኝ አንዴ። ከዛ ምን አለ እንግዲህ ያው ይሄንን ማድረግ ስላልፈለገ ነገር ግን ኦኬ ከተፈው ወደታች። ነገር ግን ሳኦልና ሕዝቡ አለአጋግ ለተመረጡ በጎችና በሬዎች፣ ለሰቡትም ጠጆችና ጠቦቶች፣ ለመልካሞች ሁሉ ራሩላቸዋል። እነ ሳኦል ራሩ፣ ምክንያቱም ስለሚያስቡ ሕፃናት መገደል የለባቸውም ብለው ስለሚያስቡ በቃ ራሩላቸው። ኖ በደንብ አንብበው ምን ይላል? ለሰቡ በጎችና ነው ያለው፣ ሕፃናት አላለም። ለሰቡ በሬዎችና በጎች። አንቺ ሳኦል ራሱ የሚገርም ነው። ከጠቦቶችና ከሕፃናት ጠቦቶችን አስቀደመ። እሺ ይሄም ሌላ ችግር አመጣሽ ማለት ነው። አሁን እንግዲህ ችግር የለውም። እኔ የምናገረው የቀለለ ሰው በደንብ አንብበው። ከዛ ምን አለ? ለመልካሞች ሁሉ ራሩላቸው፣ ፈጽመው ሊያጠፏቸው አልፈለጉም። አሁን እግዚአብሔር ግን አልተመቸውም ያካሄዱ ማለት ነው። ከዛ ምን አለ? ነገር ግን ምናምን የሆነ የተናቀውን ሁሉ ፈጽመው አጠፉ። ሕፃናት እንዳለ የተናቁ ስለሆኑ አጠፋቸው ማለት ነው። ምክንያቱም ስላጠፏቸው። ቀጠለና የእግዚአብሔርም ቃል አለ ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ሕፃናትን ለምን አልገደልክም ብሎ ስላነገሱ አንተ ልጅ በደንብ አንብብ። ሕፃናትን ግደል አላለው። ኖ ሳኦልን ስላነገስኩት ነው እኮ የሚለው። ሳኦልን ስላነገስኩት ተጸጸትኩ ነው እንጂ ሕፃናትን ስለገደለ ተጸጸት ነው። መጀመሪያ ምን አዞት ነበረ? አዞታል። እሱን ምን አዞት ስማኝ፣ ምንድን ነው ያዘዘው? ግደል፣ ሕፃናትም ሁሉንም ግደል ነው ያለው ብሏል እኮ። እሱ ችግር የለብኝ፣ ግን እሱ ደግሞ ስላነገስኩ ሳኦልን ስላነገስኩ ተጸጽቻለሁ አለ ነው የሚለው። ምክንያቱ ግደል ያለውን አልገደለም፣ ጨርስ ሁሉንም ትእዛዜን እንኳን እኮ ከላይ ይታይሻል። ተጸጸተ ከሚለው ትእዛዜን ይላል። አየሽው? ትእዛዙ ምን ነበር? ትእዛዙ ግደል የሚለው ነው ትእዛዙ። ስለዚህ ትእዛዙን ወደዛ ወሰደዋለሁ። ትእዛዜን አልፈጸመምና አየሽው? ኦኬ ቀጥታ ስላነገስኩት ተጸጸትኩ። በምን ምክንያት? ሕፃናትን አልገልም አለኝና ስላነገስኩት ተጸጸትኩ አለ። አየሽ? ሌላ ነበረ፣ ሕፃናትን የሚገል ነበረ ማንገስ የነበረበት። አየሽ? እንደዛ ነው ነገሩ። ስለዚህ ሕፃናትን የሚያስገድለው መዝሙረ ዳዊት ምዕራፍ 136 37 ላይ ገባ። እዚህ ጋር ይብቃንና እንቀጥል። ችግር የለውም፣ ተመሳሳይ ነገር ነው። አንዴ እቺን ላሳይሽና አንድ ቨርስ ነች። አላነበብኩም። እኔ እኮ የማውቀውን ነገር ነው የምትደጋግምብኝ። ውስጥ ያሉ ኦልሬዲ ውስጥ ያሉ ነገሮች። እሺ አይ አንቺ ውስጥ ብቻ አይደለም። ስንት አልከኝ ብሮ? ምዕራፍ 137 ሁላችንም ውስጥ መቀመጥ አለባቸው። ቁጥር 9 ምን ይላል? ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው አለ። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን አለ። እዚህ ድረስ እናመሰግናለን ማለት። ስለዚህ ለዛ ነው እስራኤል አሁን ድረስ እኛ አሁን በቃ ልክ ቅድማ ሙስሊሞች እንዳልሽው አሁን እኔ የእስራኤልን ላምጣና ልንገርሽ። ጋዛ ላይ ሄደው እስራኤልን አረዘምከው አባ። ቆይ አንዴ ስብከት አደረከው አባ። እሺ አንዴ ልስበክሽ። አንዴ ግድ የለሽም። አንዴ ሚውት አድርጊና አዳምጪ። ጌታ እና ምን መሰለሽ እስራኤል እስካሁን ድረስ ሙስሊሞችን ማለትም በቃ ምንም በቃ አህዛብ የተባለን ሁሉ የሚያጠፉት ይህንን ጥቅስ ይዘው ነው ማለት ነው። ሕፃናቶች ምንም አይራሩም ማለት ምክንያቱ ይሄ ነው። ስለዚህ አሁን ወደ ሌላ ጥያቄሽ መሄድ ትችላለሽ።
ያው እንደዚህ ነው የምናስረዳውኛ ደብል ስታንዳርድ እያደረገን ነው በደንብ እንዲገባችሁ። ለማንኛውም አሁን ይኸውልህ ቅድም አንተ ለምሳሌ ጋዛ ላይ ለሚጣሉት ሰዎች ያለኝ አስተያየት ምንድነው እነሱ መጽሐፉ ያለውን ፊደል አንብበው ድርቅ ብለው የሚሄዱ ናቸው። ምዕራፍና ቁጥር ትልቁ ላይ ነሽ። ምዕራፍና ቁጥር ልናገር መረጃ ታይተናል። ባነበብከው ነገር ላይ እየሄድኩ ነው ያለሁት በባይብሉ ባሳየኝ ማለት ነው። አይ እሱማ ባይብልና ነው መልስ እየሰጠሁ ነው። እኛ ባይብልና ነው እኛ ቁርአን ነው የምንማረው። ቆይ ታዲያ አሁን ነው ይኸውልህ አንተ ተናግራለህ አይደል? እኔ በራሴ መልኩ ስናገር ለምን ብሎክ ታደርገኛለህ? መረጃ እኮ ያነበብከው ቃል ነው። አሁን ያነበብከው ቃል ነው መልስ እየሰጠሁ። ሙስሊም መጽሐፍ እኮ አይደለም ይሄ ተራ ሰዎች የጻፉት እኮ ድርሰት እኮ ነው፣ ታሪክ እኮ ነው። ኖ አሁን ባይብሉ ላይ አሁን አውጥተህ ያነበብካቸው የሳውል ታሪክ ላይ መልስ እየሰጠው ነው። እሺ የእናንተን ባይብል ልቶ የኛ ባይብል የለንም፣ ይቅርታኛ ቁርአን ነው ያለን። ኦኬ ባይብሉ ለማንም ሰው ነው ለተቀበለው ሁሉ ነው፣ እሱ ችግር የለውም። አሁን ይኸውልህ ያ ሐሳብ እያወራ ያለው ለአንድ ግለሰብ ነው። ሳኦል ለተባለ ለራሱ ለአንድ ግለሰብ ቆይሽ ልንገርህ እኮ አዛዡ ልንገር እኛ ከአንድ ሰው ከሁለት ሰው አይደለም ጥያቄያችን አዛዡ ጋር ነው። ኦኬ አዛዡ ጋር ነው። ይኸውልህ አሁን እኮ አሁን ለአንተ ለግልህ ለራስህ ራሱ በራስህ ሰውነት ውስጥ በጣም የበዛና የተጠቀጠቀ ሐሳብ አለ፣ ሊሞት የሚገባው የማይጠቅም ሐሳብ። ኦኬ ይህ እግዚአብሔር አዛዡ ማለት ነው መጽሐፉ እያወራ ያለው ሳነት የሚያደርግን ባህሪ ግደል የራስህን በፊት የቆየም ባህሪ ካለክ አሁን እየተነሳ የሚያስቸግርህን ባህሪ ጋለ እነሱን ህፃናትም ቢሆን የቆዩም ቢሆን ሐሳብ መጥፎ የሆነውን ግደል ነው እንጂ ውጭ ወጣ ሌሎችን ሰዎች ግደል የሚል አይደለም የመጽሐፉ ትርጉም። ኧረ እባክሽ ትክክል። ግድና አንብበው እንደገና። ምክንያቱም አንድ አምላክ ሁሉን የፈጠረ አምላክ ገብቷል። አንተን ወዶ እኔን የሚጠላ አንተ እንዳልከው አላ በእኛ ሃይማኖትና በእኛ መጽሐፍ ብቻ ነው ሰው ሁሉ የሚድነው። አላ እሱን አይልም፣ ሁላችንንም ነው የሚወደው ይላል መጽሐፋችን ይላል። መጽሐፉ ነው ያለው። ስለ መጽሐፉ ደግሞ አላ ስለመናገሩ ምንም ኤቪደንስ የላችሁ። ለምን እንደሆነ ታውቃለህ? አልነበርክም አንተ አላህ ሲጽፍ እዛ አልነበርክም። መረጃ ሊሆን አይችልም። መጽሐፉ በመጽሐፉ ምስክር ሊሆን አይችልም። አንዴ ተረጋጊ። አንድ ጊዜ ዘዳግም 13 ላይ ክፈትልኝ ሀቢቢ። ዘዳግም አሁን እኮ ዘዳግም ቢወጣም ባይወጣም ግዴለሽም። ቆይ አሁን እስከምንረዳት አስረዳሻለሁ። ዘዳግም 13:6 ላይ ክፈትልኝ አንዴ። ዘዳግም 13:6 አለ። ምን ይጠቅመናል ጥቅሱ ቢመጣ ማለት ነው? አልገባኝም። እንዴት እንደሚጠቅመን እኔ ያሳይሻለሁ። እኔ ነኝ የመጽሐፉን ትርጉም መጽሐፍ ቅዱስ ዝም ብሎ አይደለም የሚተረጎመው፣ ዝም ብሎ አይተረጎምም። አንዴ ከይቅርታ ጋር እሱን እናያለን። የእናትህ ልጅ ወንድምህ አለ ወይ ትንሽ እንትን ታደርግልኛለህ ዙማት። የእናትህ ልጅ ወንድምህ ወይም ወንድ ልጅ ወይም ሴት ልጅ፣ ልብ አድርጉ፣ እናት ልጅ፣ ወንድ ልጅ፣ ሴት ልጅ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውር አለ እንዴ ሃይማኖትን ቀይር እኮ አይደለም እና ሄደን አለ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶቻቸውን የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ ነው እኮ በንግግር እናምልክ ብሎ ቢያስትህ እሺ አትበለው። ቀጥል። አትስማው፣ ዓይንህ አይራራለት፣ አትማረው፣ አትሸሽገው። ነገር ግን ፈጽመህ ያዘው አይደለም፣ ፈጽመህ ማረው አይደለም የሚለው። አጥፋው ነው የሚለው አይደለም። ኧረ እቀፈው ነው የሚለው። ፈጽመህ እቀፈው፣ እንደዛ ነው የሚለው። ግደለው፣ እርሱንም ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በእሱ ላይ ትሆናል። ከዛ ቀጠለ። በቃ ባጭሩ ይሄ ነው። በቃ ለምን እንቀጥላለን? ስለዚህ አሁን አንተ ፊደል በፊደል ነው የወሰድከው። አየህ፣ ለዛ ነው ፊደል በፊደል ነው እየወሰድከው አንተ። ፊደል በፊደል ወስደ ከሆነ ማለት ነው እሱ ጋር ስህተት ነው፣ ተሳስተሃል። እሺ እንዴት አድርጉ ነው የሚለው? እስኪ ንገረኝ። አሁን ይኸውልህ እኮ አሁንም እኮ እየነገርኩህ ነው ያለው። ወይ ልነግርህ ስል አንድ ጊዜ ሚት አድርገህ ስማኛ። እሺ ኧረ እሰማሻለሁ። እስኪ ንገረኝ። ሐሳቤን የመቀበል ያለመቀበል መብት ነው፣ ግን ሰው ሆኖ አንድ ግለሰብ ሰው ሆኖ ሲኖር በውስጡ ምን አይነት
የተለያየ ሐሳብ ሰውየው ሳይፈልግ ይመላለሳል ሐሳቦች ይመላለሳሉ ፈልገ ሳይሆን እንዲሁ ማለት ነው ብዙ ሐሳብ በሰው ልጅ ልብ ይመላለሳል ስለዚህ ግደል የሚልህ የማይጠቅመው የማይረባውን አስተሳሰብ ከህሊና ከውስጥ ነው እንጂ ስለ ሰው አይደለም ስለ ግለሰብ አይደለም ስለ ግለሰብ አይደለም ቮይስዬ መጽሐፍ ቅዱስን አንብቤ ያለው ብለሽ ሁለተኛ እንዳታወሪ ይሄንን ቤኪራስ ይቃወምሻል አይቃወመኝም ለምን እንደማይቃወም ታውቃለህ ኦሪጂናል የሆነው የሂብሩ መጽሐፍ የሚለው እንደዛ ነው ትርጉሙ እንደዛ ነው አራቢ እሺ ክፈች አቡኪ አለ ነገርኩ የለውም ቤት የለውም ቀጠሮ ስጠኝ ቤት ሲሆን እና እንቀጥላለን ቤት አይደለም ያለው በቃ ቀጥል አቡኪ አይ እኔ ወላሂ ደከመኝ አንዴ ቀጥል እሺ አንተ ትቀጥላለህ ለምን ይደክማል ድካም እንዴት አላህ ውስጥ ካንተ ቀድሜ ነው ላይቭ ከፍቼ ነበረው ቆይ አንዴ ቮይስን ብቻ አንዴ የሆነ ፖይንት ላንሳና ተቀጥላላችሁ ቮይስ እንዴት ነሽ ቶንሽ እየተቀየረ ነው በመጀመሪያ ሰላም ነኝ ቀጥል እሺ በመጀመሪያ ቶንሽ ቀጥይ አሁን ትንሽ ያዝ ሲያረግሽ መሰለኝ ትንሽ ቶንሽ እየተቀየረ ነው ለምሳሌክ እሱ መያዝና መለቀቅ ብሎ ነገር እኔ ማምንበት ነገር አይደለም እኔን አይመለከተኝም ግን ምንድነው የሆነ እሱ ሰፋ አርጌ ሐሳቡን እንደሰማሁት እኔ ደግሞ ስናገር ቢጥመውም ባይጥመው መስማት አለበት ብዬ ስለማስብ ነው እንጂ እኔ ምንም ሻይኒ በሰሞት መጠን በደንብ ፖይንት አንስቷል ብዬ አስባለሁ ግን አንቺ ቦልድ ያነሳሽው ነገር ምንድነው ምንም የማይመስል ነገር ያው ባይብሉ እንደዛ አይፈታም ብለሻል ኦኬ ማን ነው የሚፈታው ባይብሉን የሚፈታው ሰው ያነበበ ምክንያቱም መጽሐፉ ላይ ሄደ ራሱ አሁን ማርቆስ 4 ላይ ስትመለከት ምሳሌያዊ ማናገርሽ አሁን ለምንድነው ኢብሮ አይሻው ፖይንቱን ትቼና ሌላ ፖይንት ላይ ትሄጃለሽ ማን ነው የሚፈታው ማን ግለሰብ እንትና በይኝ ንገሪኝ እንዳውቀው የሚያነበው ሰው ለምሳሌ እኔም ኢብሮም ቢያንስ ከሁለት ጊዜ በላይ ልናነበው እንችላለን እኔ ራሴ ነው ኢብራሂም በእርግጠኝነት እንደዛ አንብቧል ብዬ አምናለሁ እስከ 3 እስከ 4 ጊዜ እሺ ግን መጽሐፉን ስታነበው ማለት ነው መጽሐፉ የሚስጥር መጽሐፍ ነው እኔ በጣም ታግያለሁ ብዙ አመት ከ30 አመት በላይ ታግያለሁ እና ዝብለሽ ነው 30 አመት የታገልሽው እንጂ የሆነ ምን ማድረግ ነበረብሽ መሰለሽ አሁን የባይብል አጠናን ዘርፍ አለ አይደል አሁን አለው ዘርፍ እንትና ነጠላ ፍቺ ብለን የምንጠራው ነገር አለ አውዳዊ ፍቺ ብለን የምንጠራው ነገር አለ ከዛ ደግሞ ቴዎሎጂካል ፍቺ ደግሞ ተብሎ የሚጠራ ነገር አለ ነጠላ ፍቺ ማለት ሊትራሊ የሆነ ተርጓሚ ማለት ነው ይሄ አማርኛ የምትመለከቺው ማለት ነው አውዳዊ ፍቺ ደግሞ ማለት አውዱን ታዩና እንተንተ ያለሽ ለምሳሌ ምንድነው አዳም ሔዋንን አወቃት ማለት ምን ማለት ነው ብለሽ ነው መታሚው እንጂ እሱ ጋር እንሂድ እሱ እኔ ኮምፕሊትሊ መጽሐፉን ከሚለው ውጪ ነው ሳይንስ የሚለውን ነው መቀበል እሺ አወቃት ማለት ሊትራሊ ግንኙነት አደረገ ማለት ነው አማርኛው ነው እሱ አባባሉ አማርኛው ላይ ነው ማለት እና ግን አወቃት የሚለው እንደዛ ስለሆነ ብቻ አወከር ሲያን አበበችን አወቃት ደግሞ ማለት ካውዱ አንፃር ምናልባት ደግሞ ታወቃ ምንድነው በትውውቅ ደረጃ ሊሆን ይችላል ስለዚህ አውዳዊ ፍቺ አለው አሁን ወደ አንደኛ ሳሙኤል ስንመጣ የሂብሪውን ቋንቋ በተመለከተው ኢንፋንትስ ብሎ ነው የሚያስቀምጠው ጨቅላ ህፃናቶች ነው የሚለውና ሊትራሊ የሆነ ግድያ ነው ማሳካር ነው እዛ ጋር እየተፈጸመ ያለው መዝሙረ ዳዊት ላይም በተመሳሳይ ደረጃ ኢየሩሳሌም የተባለ በጣም ብዙ ጥቅሶች አሉ ልጆችሽን አናት ላይ ምንድነው አለት ላይ የሚፈጠፍጣቸው የተመሰገነ ይሁን ይላል ሆሴ ላይ ብዙ ቦታዎች ላይ ማለት ነው ኢቭን ኢፍ በታሪክ ተፈጽሟል ያንን እየጨፈሩ ይሄንን የመዝሙር እንትን እየዘመሩ ልጆችን አናት ላይ እንትን ይወረውሩ ነበር እና ኢብሮ ያንን ጥያቄ ስጠይቅሽ አንቺ ስኬፕ ነው ያደረግሽው ምንድነው ያልሽው ስኬፕ አላደረኩም እኮ ውስጣችን ያለው ምናምን አልሽ ነው ዛሬም አሁንም በዚች ደቂቃ በሰው ልጅ ህሊና በአይምሮ ላይ የሚመጣው መጥፎ ሐሳብ ሰውየው ራሱ ነው የሚያስቆመው ሄድና ውጣና እንዲያርግ ብሎ ሚልህን አስተሳሰብ አንተ ነህ የምታቆምና የምትገለው ባዶ ነው 30 አመት እሱ ችግር የለውም አንተ ይልቅ አሁን እኔ ስለዚህ አባባለ ምንም አስተያየት የለኝም ምክንያቱም የራሱ ውስጥ የተሞላው ነው የምታወራው መስከረሽ ትይዛለሽ ስሚኝም አሁን መስከረሽ ነው የምትሄጂኝ አንደኛ ሳሙኤል ምዕራፍ 15 ቁጥር 15 ላይ ሳኦል ልጆችን እንዲገል ታዞ ነበር አልነበረም ሰውን እንዲገል አልታዘዘም ኦኬ እሺ በጣም ጥሩ አሚር ጥቅሱን ክፈትልኝ
አነበብን እኮ ደግሜ አላነብም ከንቱነት ወይ አይ ቃል በቃል እናነባዋለን። አይ ኢንሰልት ምናምን እያደረኩሽ አይደለም ባይ እንትን ማለት ከንቱነት ነው። ለምን እንደሆነ ታውቃለህ? ኦልሬዲ አንተ ትርጉሙን ሊትራል እየወሰድክ ስለምታነበው ጥቅም የለውም። እሺ ችግር የለው። አንደኛ ሳሙኤል ምዕራፍ 15ን ክፈተልን አሚር። ባይብል እየተተረጎመ ነው ባይብል እየተተረጎመ ነው የሚነበበው እንጂ ጀስት ቀጥታ እንዳለ በፊደል ይገላል ብለዋል ጳውሎስ። አየህ ካንተ ለምትለው ጳውሎስ ራሱ አለ ፊደል ይገላል። ስለዚህ ፊደል ነው ቃል ያለ ፊደል ዘ ሴም ቲንግ ቃል ፊደል እኛው ከዛ በላይ ነው የኔ እምነት ገባ። ስለዚህ ምንም እንትን የለውም ማለት ነው። በጣም ሮንግ ፖዚሽን ላይ እንዳለሽ አንዴ እኔና ከዛ እንትን ችግር የለውም እኮ አሁን አንተ ማንም ስልጣን በእኔ ላይ አልሰጠህም። ሮንግ ነሽ ልክ ነሽ ለማለት የራስህን እንጂ እኔን ልትናገር መብት የለህም። እኔ በራሴ ልክ ነኝ። ጦርነት አድርገዋለች። እኔ በራሴ ልክ ነኝ። እኔ በራሴ ልክ ነኝ። ስለዚህ ምን ቸገረኝ? ጦርነት አደረገች። ኢብራሂም እኔ እኮ ረጅም ሰዓት አልነበርኩም። ምን አስነክታት ነው? ወዲያው ፍቅር ምንም ፍቅር ነው የበዛ ፍቅር። ደስ ብሎኛል። እንደውም እንዲህ ጥርት ያለ ውይይት እሺ ማንም ሰው ደፍሮ እንደዚህ አያወራም። ስለዚህ ስላወራው ከእናንተ ጋር ደስ ብሎኛል። ተመልሼ ልገባ ነው። ለነገሩ ረፍት እንትን ብሎኛል። እመጣለሁኝ። አይ እንዴ ምን ሆነሽ? አይ ስራ ልገባ ነኝ አሁን። ጨረስኩ፣ ረፍቴን ጨረስኩ። ታንክ ዩ። ከኔ ጋር ማውራትማ በቃ ደብሬሻለሁ ማለት ነው። ኢብራሂም ጋር ብቻ አውርተሽ ከሄድሽ እኔ ከፈንዴ ሄደች። እኔ እኮ አሽሙን ያስቀራታለሁ ብዬ ነበር። በቃ እንትን በሉ ቀጥል አቡኪ ቀጥል። ኢብራሂም እኔ ከአንተ ቀድሜ ነው ቤት የከፈትኩት ባይዘው። እሺ ቆይቻለሁ በጣም። እንደዛ ከሆነ ይሳቅ ቀጥላለሽ ኢንሻአላህ። ሰላም አለይኩም አለ። ሰላም አለይኩም ብያለሁ። እንኳን ደህና መጣ። ገና ከመምጣት ቪዲዮ ለቀ አርፈን ነበር እያሉ ነው ክርስቲያኖች። መጣ ደግሞ እያሉ ተነሳበት እያሉ። ለማንኛውም እንኳን ደህና መጣ። በጣም ደስ ይላል። አጠገብ ቤኪ አለ። ከደበረ ደግሞ አዲስ ሰው አለ። ችግር የለም ተው፣ ልጁን አታናድ። ቤኪ ሰላም። ቤኪ እንዴት ነህ? ሰላም ነው አንዴ። ቆይ ቤኪ አውቄ እኮ ነው በነገር ልጀምር ብዬ ነው። ደህና ነህ? እሺ ማን ነው ጥያቄ መልስልኝ። ማን ነው? አንድ ጥያቄ ብቻ ነው። ሰላም አትቀበሉም? ኦኬ ለካ ጳውሎስ አትቀበሉም። ምን ሆናችሁ ነው? ቆይ ዛሬ ይቅርታ። አይ በቃ ሰላም ማለት የለካ ስተት ነው። ይቅርታ። አይሳቀጥ አይ ልካር ለምታወሩት ነገር ይብሩ እየሰማሁ ነበር እኮ ለካ ሰላም ታይቻለሽ። እሺ ይሳቅ። ቤኪ እንዴት አደረክ? ጥያቄ ነበረኝ። ኧረ እባክህ ጥያቄ ልጠይቅ ነው የገባሁት። ቤታቸው እሺ ጠይቅሽ። እሺ ዳንተ እንትን ነው ቡሃሪ 58:25 ትንሽ አብራራልኝ። አይ ጥያቄ ምንድነው? አንብበውና ጥያቄ እዛ ላይ ምንድነው እኮ አንድ ላይ ነው፣ እዛው ላይ ነው ጥያቄ። ይሳቅ ሐሳቡን ንገረኝ። አይ አንብበውና ሳይሆን እዛ ላይ የተነሳበህን ጥያቄ አንተም በል። 50 ስንት አልከኝ? 58:25 እሺ እሱ ላይ ምንድነው ጥያቄ? አብረን አናየውም? ረጅም ነው ታሪኩ። ይሳቅ እዛው እየተረጎምክልን አብረን ነው። ኖ ረጅም ጭራሽ ረጅም ነው እያልክ እንትን እዛ ላይ ይኸውልህ፣ አንድ ጥያቄ እኮ ነው። ጥያቄ ሲኖረኝ መጽሐፍ ቅዱስ ላይ እዚህ ጋር እንደዚህ ይላል። ጥያቄ ተነስቶኛል። ችግር የለውም። ጥያቄው መሐመድ የተሳሳተ ፍርድ ፈርዶ ነው። ለምን እንደፈረደ እንድትነግረኝ ስለፈለኩ። ምንድነው የተሳሳተው? ሐሳቡን ብታረቅ አድርገህ ተናገር። አናየውም? ለምንድን ነው የማናየው? ኖ አይደለም፣ ጥያቄህን እንዴት እንረዳው? ጥያቄ እዚህ ጋር እንዲህ ይላል እና ይሄ እንዴት ነው ይሄን የፈረደው ፍርድ ትክክል አይደለም የሚለውን ሐሳብህን ንገረን። ከዛ እኛ መልሱን እንሰጣለን። አሁን አንተ ግን አንብቡት ብለህ ከዛ አንብበ ነው እነግራችኋለሁ። ችግር የለውም። ላለማንዛዛት እኮ ነው ይሳቅ። ተከፍቶ እኮ እንዳይንዛዛ እኮ ነው እሱ ነው። እኔም እንዳይንዛዛ እየረዳው እኮ ለአንተ ጭራሽ ሙሉ ተነቦ ከዛ እንትን ካላለ እያልክ
ግልጽ እንዲሆን ነው። ግድ የለም እነግርሃለሁ። በቃ ሰማኝ። እሺ እሺ ይኸውልህ ባልና ሚስት ነበሩ። ከዛ ሚስትየው ምንም ይሄኛው ባለቤቴ ስንፈተ ወሲብ አለበት መፍታት ፈልጋለሁ አለች። ከዛ ባልየው ደግሞ አይ የቀድሞ ፍቅረኛዋ ጋር መሄድ ፈልጋ ነው እንጂ እኔ ችግር የለብኝም አለ። ፍቺ ፈልጋ ነው ሚስትየው። ከዛ መሐመድ ጋር ሄዱና ፍረደን ሲሉት 2 ልጆች ይዞ መጥቶ ነበር ባልየው። እነዚህ ልጆች ያንተ ናቸው ሲለው አዎ የኔ ናቸው አለ። ከዛ 2 ልጆችን ወልዷልና ስንፈተ ወሲብ የለበትም ብሎ ፍርዱ ለሱ ሆነ። አሁን ይሄ ስህተት ነው እያልኩ ነው። እስኪ አንዴ ደግሞ እንትና ግልጽ አላደረኩም። እስኪ ቆይ እኔ ላንብብልህ። ይሳቅ ለምን አነው? እሺ መክፈት ስላላችሁ ነገር የለውም እንዴ? ቪዲዮ መክፈት አሜሪካ ስላለ ነገር ምንድን ነው አሁን እኮ እሺ ክፈት አይከፍትም ራሱ ይሳቅ። እኔ ምንም ነው ያው ይክፈትና አብረን እንየው አልኩ እኮ ምን እንትን እንደሚላችሁ አልገባኝም። ያው ይክፈትልህ ይሳቅ ራሱ ለምን አትከፍትም? ምንድነው እሺ የለንም ማኛ ይሳቅ የለንም ትከፍታለህ? እኔማ ክፈት እያልኩ በምን እከፍትለታል? አሚር ይሄው ምን ያህል አሚር ይከፍታል እኮ አስከፍተው ክፈትልኝ በለው። ከከፈተልኝ ለምን ወይስ እንትን ብለኸው ስክሪንሾትም አድርገኸው ለጥፈውና ከዛ ነው አሚር ክፈተው። አሚር ወይ ቤኪ ቤኪ አረ ምንድን ነው ችግራችሁ? በመድኃኒዓለም ክፈቱትና ነው ለጥፈውና እሺ መክፈት የሚችል ሰው ካለ የሚመቸው እንትን በሉ፣ ካልሆነ ግን ክፈተው። አሚር የሚመችህ ከሆነ ችግር የለም እንትን በሉ። ምኑ ናችኋል? በቃ እንትን በሉና ንገሪ። እኮ እያነበበ ያስረዳ አይሳቅ ራሱ እያነበበ ያስረዳንና ከዛ በኋላ ችግሩን ይጠይቅ ራሱ። ከዚህ ላይ እያነበበ ያስረዳ መጀመሪያ። አሁን ቤኪ አንብበው እስኪ። ተናገርኩኝ እኮ ይሳቅ፣ ሀሳቡን ተናገርኩ። አረበኛውን እያነበብክ እንትን በለው። እያነበበን እያልክ ነበረ። እንትኑን አቅርብለት፣ ፎንቱን አተልቀው ምናልባት ካልታየ። ይሳቅ እኔ ከተናገርኩት ውጭ ምንም ነገር የለውም። አንተ ልክ ነው ፍርዱ ብለህ አንብብና ንገር። ሙሉ ይነበብ እያልክ ነበር። ሙሉን አንብበውና ይሄ ነው ጥያቄ የሚለውን እዛ ራስህ ስላልከውም ማለት አንብበውና ከዛ በኋላ ጠይቅ። እንግሊዘኛውን አንብበውና ጠይቅ። እንተ አረብኛ ስለማችሉ ያው አረብኛ ማንበብ አልችልም። እኔ ማንበብ አልችልም። በምን አንብበው ነው ጥያቄ? እንደዚህ ላዲ ያልከው ምኑን አንብበህ ነው? ችግር የለውም ማንበብ አልችልም። እሺ ነው ሳላነበው ነው አንብቡና ነገር ምኑን አንብበን ሳታነበው ነው ይህ ሐዲስ እንዲህ ይላል ብለህ ያልከው? ሳታነበው ነው? አዎ ሳላነበው ነው አንብብና ንገረኝ። ስለዚህ በምን እንዳወቅ ማለት ስታውቀውና ተመልሰህ አንተን ይበላል ማለት እንግሊዘኛውን ሳታነበው እኮ አንብበው። ምንድነው ይብሮ አንብበውና ነገርኩህ። ሐሳቡን ነገርኩህ። እኔ ማንበብ ቤኪ ተረጋጋ። አንድ ጊዜ ማስረጃ ብላ ያመጣው አንተ አይደለ? አሁን ይሳቅ ቆይ ተረጋጋ። ምንም አዲስ ነገር የለም እኮ ተረጋግተህ። ይኸው ሐዲሱ ተከፈተ አይደለ? ካልተከፈተው ስትል ነበር። ተከፈተ። ይኸው አንብባ አስረዳ። ጥያቄህን እየተባልክ ነው። ካልከፈታችሁ አልክ። ኢብራሂምም ሰከንድ ዲቫይስ አልያዘም፣ ይስሐቅም እንደዛው። በቃ ይኸው አሚር ከፈተልህ እኮ። አሁን አንብብና እዚህ ጋር ነው ችግር ብለህ ማስረዳት ትችላለህ። ትራንስሌት አድርጉት ግድ የለም። በጌታ እዚህ ጋር ታነበውም ግን አንዴ ብሮ ላውራው። አንዴ ኢብራሂም አቤት። አሁን ኢብራሂም ቤኪ ይኸውልህ አንድ ነገር ልንገር። ጥያቄ ከሆነ በቃ ጥያቄ ብቻ። አሁን አንተ ያረከው ስህተት ምን መሰለህ? ይሳቅ ይቀጥላል። የጀመረው ከአንተ ጋር ስለሆነ ማለት ነው። ምን አረክ መሰለህ? የተሳሳተ ፍርድ ሰጥቷል አልክ። ተሳሳትክ። መጀመሪያ
ስለዚህ እንዴት ነው የተሳሳተ ፍርድ የሰጠው የሚለውን አስረዳን መጀመሪያ። እሱን ካስረዳ በኋላ አለዛ ይቅርታ ተሳስቻለሁ፣ በጣም ተሳስቻለሁ፣ ይቅርታ በልና ጠይቅና ሁለተኛ አይለመደኝም፣ እንደዚህ አይነት ነገር አይለመደኝም በልና ከዛ በኋላ ሐዲሱን ሊያብራራልህ ይችላል። አሁን ግን እያረክ ያለው አንተ ምንድነው? መጀመሪያ ያስቀመጥከው ፍርድ ነው። ነብዩ የተሳሳተ ፍርድ ፈርደዋል ብለሃል። ስለዚህ ይህን ነገር ክሌም ስላረክ ክሌም ያረከውን ነገር ትወጣዋለህ ማለት ነው መጀመሪያ። ስለዚህ ኢሳቅ በዛ መንገድ ነው የምንሄደው። ከዛ በኋላ አይ ተሳስቻለሁ፣ ይቅርታ ነብዩ እንደዛ አላረጉም ካለ ታብራራለታለህ። ቀጥል ኢሳቅ። እኮ ያነሳውን ክሌም አንተ ይሄ ችግር አለ ብለሃል እና ይሄ ችግር አለ ስትል እንግዲህ አንብበህ ነው ብለን ተስፋ እናደርጋለን። ስለዚህ አንደኛ ሐዲሱን አንብበውና ከዛ የምታነሳውን ክሌም የምታደርገውን ነገር አዳምጠኛ። እኔ አዳምጥ። ማይክህን ያዝ። ልታነበው ነው? አዎ አነበዋለሁ። እኔ በጣም ስላናደዳችሁ ነው ይሳቅ። ለምን ስሜታዊ ሰው ራስህ ክሌም ያደረግከውን ነገር ነው። ምንም ያናድ ነገር አዳምጠኝ። ራስህ ክሌም ያደረግከው አንተ እኮ ከመሬት ተነስተህ ነቢዩ ትክክለኛ ያልሆነ ፍርድን ሰጥተዋል አልክ። አሁን እሱን እንድናየው አንተ ክሌም ያደረግከውን ነገር አንብበውና ከዛ በኋላ እናያለን ማለት ነው። አለ አንተ ክሌም ያደረግከው ወይስ የለም የሚለው አነበዋለሁ። እሺ አስተካክለው። አሚር ኢብሮ ለምን እንደዚህ እንደማታረጉ አልገባኝም። ጥያቄ አለ ብዬ መጣሁ። ጥያቄ ሐዲሱን ተናገርኩኝ። ምንድነው ጥያቄ አላችሁኝ? ጥያቄን ተናገርኩ። ከዛው እንደሆነ እዚህ ጋር ምንድነው ፎርት የተሰራው ምን መሰለህ? አነበዋለሁ ችግር የለም። እዚህ ጋር ምንድነው የተሰራው? አይ ራስ ረዳ። እዚህ ጋር አሁን መልሰህ ፋውል እየሰራህ ነው። አንዴ ያው እዚህ ጋር ክሌም ታቅርበህ ነበረ። ምንድነው ክሌሙ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሳሳተ የሆነ ጀጅመንት የተሳሳተ የሆነ ፍርድን ሰጥተዋል እያልክ ነው። ያንን ክሌም ካቀረብከው በኋላ ለዛ ክሌም ማስረጃ አምጣ ነው የተባልከው። ወይስ ጥያቄ እንደ ጥያቄ አቅርበዋል ነው ማለት የምችለው? ነገር ግን ክሌም እንደ ክሌም ግን አቅርበዋል የሚል ያቀረብከው ሶ ማነስ ማንዴ ማስረጃዬን እኮ አመጣለሁ። እሺ ችግር የለውም። አንዴ ላይክ ያን ክሌም ካቀረብክ በኋላ ኦልሬዲ ወደ ፖይንቱ የምትገባው አንተ ነህ። ማስረዳት ያለብህ አንተ ነህ፣ ከኛ ሳይሆን ከአንተ ነው ማለት የሚጠበቀው ማስረጃውን ማስረዳት ማለት ነው። ሶ ወደዛ ገባ። ቀጥል። እሺ ሐዲሱ ምን ይላል? ሪፋ ዲቮርስድ ሂዝ ዋይፍ ዌራፕን አብዱራህማን ቢን አዙባር አል ቁራዝ ሜሪድ ሄር። ምንድነው የሚለው? ራፍ የተባለውን ሰውዬ ከፈታች በኋላ አብዱራህማን የሚባለውን ሰውዬ አገባችው ይላል። አይሻ ሰይድ ዛት ሌዲ ካም ዌር ኤ ግሪን ቬል ኤንድ ኮምፕሌኒንግ ቱ ሄር አይሻ ኦፍ ሄር ሃዝባንድ ኤንድ ሾውድ ሄር ኤ ግሪን ስፖት ኦን ሄር ስኪን ኮዝድ ባይ ቢቲንግ። ከዛ ያንን ሰው ያገባችው ሴትዮ ወደ አይሻ ጋር መጣችና ቅሬታዋን አቀረበች ይላል። አስተካክለዋል። ኢት ዋዝ ዘ ሃቢት ኦፍ ሌዲስ ቱ ሰፖርት ኢች አዘር። በዛን ጊዜ መረዳዳት፣ ሴቶች ለሴቶች ቅሬታ ማቅረብ ይችሉ ነበር ወይንም የተገባ ነበረ። ሶ ሆይን አላህስ ሜሴንጀር ካማይሻ አንድ አታንቀሳቅሰው። ሶ ሆይን አላህስ ሜሴንጀር ካማይሻ ሰይድ I have not seen any woman suffering as much as the believing women። ከዛም አይሻ ለማመድ መጣችና እቺ ሴትዮ ተጎድታለች፣ እንደ ሙስሊም የተጎዳች ሴት የለም ምናምን አለችው። ሉክ her skin is greener than her clothes። ከዛ የለበሰችው ልብስ ከመደብደቧ የተነሳ አረንጓዴ ሆኗል አለችው። when Abdurrahman heard that his wife had gone to the prophet he came with his two sons from another wives። ከዛ ባሏ ማለት ነው ያገባት ሰውዬ መከሰሱን ሲሰማ ከሁለት ልጆቹ ጋር መጣ ይላል። she said by Allah I have done no wrong to him but he is important and he is useless to me as this holding and showing the freeing of her garment። ከዛ በአላህ እምላለሁ እኔ ምንም ያጠፋሁት ነገር የለም፣ ነገር ግን እሱ ለኔ ምንም እየሰራልኝ አይደለም ብላ ተናገረች። አብዱራህማን ሰይድ በአላህ ወአላህስ ሜሴንጀር she has told a lie። እኔም በአላህ እምላለሁ የአላህ መልእክተኛ እኔ እየዋሸች ነው ብሎ ተናገረ።
I am very strong and can satisfy her, but she is disobedient and want to go back to Rifa. ከዛ ቅድም ያልኳችሁን እኔ በጣም በቂ ነኝ ለሷ፣ ነገር ግን እሷ ወደ ቀድሞ ፍቅረኛዋ መመለስ ስለፈለገች ነው አላቸው። Allah's messenger said to her, if that is your intention, that know that it is unlawful for you to marry Rafa unless Abdurrahman was had sexual intercourse with you. ከዛን መሐመድ መልሶ ለሷ ያን ከሆነ የምትፈልጊው መጀመሪያ ከሱ ጋር ሳትገናኙ ወደ ቅድሞ ፍቅረኛሽ መመለስ አትችይም ማለት። Then the prophet saw two boys with Abdurrahman and asked him, ከዛ ሁለቱ ልጆች ያመጣቸውን ሁለት ልጆች አየና ጠየቀው። Are those your son? ልጆች ናቸው ወይ ብሎ ጠየቀው። On that Abdurrahman said yes. ከዛ እሱም yes አዎ ልጆች ናቸው አለ። The prophet said, you claim what you claim, that he important, ስንፈተ እዚህ ያለበት ብለሻል፣ አንቺ ያልሽውን ብለሻል። but by Allah those boys resemble him as a crown, ነገር ግን እነዚህ ያመጣቸው ሁለቱ ልጆች ቁራቁራ እንደሚመስለው ራሱ ነው የሚመስሉት ብሎ ተናገረ። ይሄው ይሄ ነው መጀመሪያም የነገርኳችሁ ታዲያ በስትክክል ባተረጉመው ብዙ ስህተቶች ቢኖሩበትም አሁን ደግሞ ምን እንደሆነ ችግሩን ነጥቡን ነገረኝ። ማለት ትርጉሙ እንትን ብለህ ሰባብረዋል እንትን ብለዋል። እሱ ላይ ሐሳቡ ተለይቷል አልተለየም። አይ ጥያቄን አንሳው። አሁን ጥያቄ ምንድነው? ትርጓሜው ልክ ካልሆንኩ ችግር የለውም አርመኝ። ችግር የለም። ሐሳቡ ላይ እንትን ስለሆነ እሱና ሄዳለሁ አይደለም። እሺ ኖ ብዙ ቃላቶች እንትን ብለዋልና እሱን አልፈዋለሁ። ግን አሁን ምንድነው ሐሳቡ ላይ ሄድና ጥያቄህን አሁን ነጥቡን አንሳው። ምንድነው ጥያቄ? አሁን እኔ እዚህ ጋር ጥያቄ ምን መሰለህ? ሴትዮዋ ምን ብላ ነው የመጣችው? ባለቤቴ ምንም እየሰራልኝ አይደለም፣ ፎቶቲቭ አይደለም አለበት መፋታት ፈልጋለሁ ብላ መጣች። ከዛ መልሶ ደግሞ ስንፈቶች የለበትም ብሎ ነገራት። ለምን ሲባል ሁለት ልጆች እሱን የሚመስሉ ሁለት ልጆች ስላሉት አለ አይደለም። ሐሳቡን ላስረዳና የሐዲሱን ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጋር አንዲት እንትን አይሻ ጋር አንዲት ሴት መጫች። ያቺ ሴት ስለ ባሏ ምንድን ለትዳር ብቁ እንዳልሆነ ለመሞገት ማለት ነው። እሱን ስላልፈለገችው ለምንድን ነው ሲባል የመጀመሪያ ባሏ በሶስት ፈቷታል። የመጀመሪያ ባሏ በሶስት ስለፈታት ወደ መጀመሪያ ባሏ ለመመለስ በእስልምና ሕግ አንዲት ሴት ወደ መጀመሪያ ባሏ ለመመለስ ከፈታች በኋላ 3 ጊዜ ከፈታች በኋላ ወደ መጀመሪያ ባሏ ለመመለስ ሌላ ባል አግብታ ከዛ ጋር በትክክል የሆነ ትዳር ትክክለኛ የሆነ ግንኙነት መኖር ከጀመረች በኋላ ከተፋታች ካልሆነ በስተቀር ወደ መጀመሪያ ባሏ መመለስ አትችልም። ገብቷል? ወደ መጀመሪያ ባሏ ለመመለስ ግዴታ ምን ማድረግ አለባት? 3 ጊዜ ከተፈታች እያልኩ 3 ጊዜ ከተፈታች ሌላ ባል አግብታ ከዛ ያገባችው ባል ጋር ኖራ ስትፋታ ነው ወደ መጀመሪያ ባሏ መመለስ የምችለው እንጂ ዝም ብላ መመለስ አትችልም። እና አብዱራህማን በእሷ ያቺ የመጣችው ሴት ከሁለተኛ ካገባችው ባል ጋር ለመፋታት በመፈለግ ስሞታ አቀረበች። ምንድነው ስሞታ ያቀረበችው? ስሞታ ባሌ በግንኙነት ሰዓት ስንፈተ ወሲብ የምንለው ይህ ችግር አለበትና እንዲፈታኝ እፈልጋለሁ አለች። ይህንን የፈለገችው ደግሞ የመጀመሪያ ባሏ ምን አለ? ሁለተኛ ባሏ ምን አለ? አይ ይህንን የፈለገችው እኔ ከማንም የበለጠ ወሲብ ላይ ጎበዝ ነኝ ማለት ይሄ ችግር ኖሮብኝ አይደለም፣ ይሄ ችግር እኔ ላይ የሌለ ችግር ነው። ነገር ግን እሷ የፈለገችው ወደ መጀመሪያ ባሏ መመለስ ነው የሚል ምላሽ ሰጠ ማለት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያህ ሰውዬ ልጆቹንም እንደ ማስረጃ አመጣ። ይኸው ሁለቱም ልጆች አሉኝ፣ በዚህ ነገር የምታማ አይደለሁም። ይሄ እንደ ምክንያት ወይ ደግሞ እንደ ሰበብ ተደርጎ ይህንን ምክንያት አድርጋ እኔን ልፈታኝ አይገባም የሚል ሙግት አቀረበ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አዩት፣ ይህ ሰውዬ
የለበትም። ስለዚህ ያቀረብሽው ምክንያት አሳማኝ አይደለም ብለው ነቢ ሰለላሁ ዐለይሂ ወሰለም ለፍቺ እንደማትገባ መለሱ ማለት ነው። ስለዚህ የመጣችበት ምክንያት ምንድን ነው ሲባል እዛው ሀዲሱ ላይ ወደ መጀመሪያ ባሏ ለመመለስ ካላት ፍላጎት አንጻር ነው። ያህንን መመለስ ደግሞ አችልም ብሎ ነው የባሏ የሞገተው ማለት ነው። ወደ ባልሽ ወደ መጀመሪያ ስለፈለገች ነው ሲንፈተ ወሲብ አለብህ ያለችኝ፣ ነገር ግን ይሄ ነገር እኔ ላይ የለም ብሎ ሞገተ። ነቢ ሰለላሁ ዐለይሂ ወሰለም አብረው እንዲኖሩ እንዳይፋቱ አደረጓቸው። ምንድነው ጥያቄ አሁን እዚህ ጋር ይሳቅ ምንድነው? እኔ ሳነብ የሳትኩት ነገር ካለ በመጀመሪያ ንገረኝ። ሲቀጥል እኔ ያወራሁት እናንተ ያወራው ነገር ተደብድባ አዲሱን አልተረዳውም ያልኩ ለዚህ ነው። ሀዲሱ የሚያወራው ይሄንን ነው ያልኩ። ይሳቅ አንዴ ቆይ እዛው ጋር ይሳቅዬ፣ ኦኬ መጨረስ ከሆነ ጨርስ። አንዴ ያልጨረስከው ነገር ካለ ጨርስ። አንዴ እዛው ጋር ክሌም አብዱራህማን ልጆቹን ይዞ መጥቶ እኮ ክሌም ያደርጋል አይደል? ቤኪ ሀዲሱ ላይ ካየ ምን ያደርጋል? ወደ መጀመሪያ ባሏ መመለስ ስለፈለገች ነው ይህንን ክስ የከሰሰችኝ፣ እኔ በዚህ ነገር የምታማ አይደለሁም ብሎ እኮ ይሞግታል አይደል? ቤኪ ሀዲሱንም ካየው አልኩህ እኮ እንደዛ ብሎማ ሞግተ። እኔ ሁለት ልጆች አሉኝ እና ምንድነው እኔ ምን አልኩ ታዲያ? ምንድን ነው እኔ ያላልኩት ሀዲስ አለ ወይ ያላነበብኩት አለ ብለህ ያልከኝ ምኑን ነው? እኔ ሀዲሱ ላይ ያሌለ ያነሳሁት ነጥብ ምንድን ነው? እሷ ተደብድባ መጣች። ምን ሆነሽ ነው የተደበደብሽው ስትባል እንደዚህ ከባሌ ጋር መፋታት ፈልጌ መፋታታችን ብሎ ደበደበኝ። ለመፋታሽ ፈለግሽ ስትባል እንደዚህ ችግር አለበት ብላ ተናገረች። ከዛ ባለቤትየው ሲጠየቅ ደግሞ አይ እሷ ወደ ቀድሞ ፍቅረኛው መመለስ ፈልጋ ነው እንጂ እኔ ችግር የለብኝም ማስረጃ የሚሆኑትም ልጆች አሉኝ አለ እኮ። በዚህ ነገር አልጣማም። ይኸውልህ እሺ ይሳቋ እንዳስጨርሰኝ። ከዛ መሐመድም ይሄንን አይቶ አው እነዚህ ልጆች እሱን ነው የሚመስሉት አንተ ችግር የለብህም አለው አይደለ? አሁን ምንድነው ማስረጃው? ይሄ ሰውዬ ችግር ላለመኖሩ እሱን የሚመስሉ ልጆች ስላሉት ነው አይደለ? የእንትን ችግር የለብህም ነው ያ ነገር ችግር። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በወህይም ይታገዛሉ። ነብዩ ሰለላሁ ዐለይሂ ወሰለም ፍርድን ሲሰጡ ዝም ብለው በፍላጎታቸው ብቻ ሳይሆን አላህ Subhanahu Wa Ta'ala ወህዩን ይሰጣቸዋል። አላህ Subhanahu Wa Ta'ala ይመራቸዋል፣ ትክክለኛውን የቱን እንደሆነ ያሳውቃቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያንን እንደ ምክንያትም አንዴ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ከስሜታቸው አይደለም የሚፈርዱት። ሁለተኛ ይሄ ሰው በዚህ ነገር አንተ እሷን ልክ ነች ብለህ ራስህ ለመወገት አንተ ከየት ያመጣው? አንተ እኮ በተቃራኒው አይደለ እሷ ልክ ነች እያለ እኔ አመጣለሁ። ይሳቅ እኔ እኮ አመጣለሁ፣ ችግር የለውም። እኔ አመጣለሁ፣ ችግር የለውም። ምንድን ነው የምታመጣው እኮ? እሱንም አብረን እናየዋለን። ይሳቅ አሁን እኔ ምንድን ነው የምታመጣው? ግልጽ እሺ፣ ግድ የለም ስማኝ። አሁን የኔ ጥያቄ በመጀመሪያ በደንብ ገብተዋል። ሴትዮዋ ልክ አይደለችም እሱ ትክክል ነው ብሎ የተፈረደበት ምክንያት ሰውየው ልጆች ስላሉት ነው፣ እሱን የሚመስሉ ልጆች ስላሉት ነው ወይስ አይደለም? አንዱ ምክንያት የሰጡት ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው በዚህ ነገር የሚታማ አይደለም፣ ምክንያቱም ይሄ ሰው ልጆች እንዳሉት ማስረጃ ስላለ ማለት ልጆች ያሉት አካል እኮ የምጠይቅ ይሳቅ፣ መንዛዛት እኮ አያስፈልግም። የኔ ጥያቄ እኮ አጭርና ግልጽ ነው። ማስረጃ የሆናቸው መሐመድ እሱን የሚመስሉ ልጆች ስላመጣ ነው ወይስ አይደለም ነው? ይሳቅ አንዱ እንደ ማስረጃ የወሰዱት እሱን ነው። ምንድነው ጥያቄ እሱ ላይ? አሁን ደግሞ እንትኑን ትከፍቱልኛላችሁ፣ ግድ የለም 33:29 ይሄ አለቀ። መጀመሪያ ይሄ እኮ ጥያቄ እኮ ነው ይብሩ፣ ይሄ እኮ ጥያቄው ነው እና መልሱ ተመለሳ። በቃ አለቀ እኮ። ታዲያ ምንድነው? አለቀ፣ ጨረሰ። ስህተት ነው፣ አሁንም ስህተት ነው። ፍርዱ ልክ አይደለም ይብሩ። በቃ መልሶልሃል እኮ በቃ አለቀ። አሁን እዚሁ ላይ ደብል ስታንዳርድ እናሳየው እፈልጋለሁ። ምክንያቱም ስለ ፍርድ ልጠይቀው ነው። ጠይቀው። እሺ ሰላ ጠይቅ። ቤኪ ሰላም አለይኩም ሁላችሁ እንዴት ናችሁ? ቤኪ 1000 ሰው ነው እዚህ ውስጥ ያለው። ወንድም ኢሳቅ ከቀድም ጀምሮ እንግዲህ የተረዳውን እያስረዳህ ነው። አንተ ደግሞ ፍርዱ ልክ አይደለም እያልክ ነው። ስለዚህ እሱ የመለሰው መልሶሃል፣ አንተ የምጠይቀውን ጠይቀሃል እና ተመልሷል አልተመለሰም የሚለውን እንግዲህ እናንተ ስትጨቃጨቁ ያው ሰዓት ታዳሚውን ደግሞ ይሰለቻል። ኦኬ ያ ስለሆነ ተመልሷል አልተመለሰም የሚለውን ታዳሚው ቢፈርድ፣ ኦኬ እነሱ ይፍረዱ።
እኔ ደግሞ አንድ ጥያቄ አለኝ፣ ተመሳሳይ ጥያቄ። አንተ የጠየቀውን ራሱን ጥያቄ አለ ትመልሳለህ። አንዴ ስማኝ ሳለ፣ አንዴ ብቻ ስማኝ። ምንም ሰማ ነገር እኮ የለም። አልተመለሰም አይደል እያልክ ያለው? ቆይ አልተመለሰም አይደል እያልክ ያለው? አንዴ ብቻ ስማኝ ሳለ። ቆይ አልተመለሰም አይደል ወይ እያልክ ያለው? እሺ ስማኝ አንዴ። ነው ወይስ አይደለም እኮ? አንዴ ስማኝ ሳለ። ነው ወይስ አይደለም? አሁን ይሄ እኮ አንዴ ስማኝ። መልሱን ታች ያለው ታዳሚ ሰምተዋል። አንተ ግዴታ እኮ አው ተመልሶልኛል እንድትል አንፈልግም። ምክንያቱም እንደዛ ተመልሶልኛል አይደለም ሳላህ እንድትልም አንጠብቅም። አንዴ ስሙኝ፣ አሳሰሙኝ ነው እንዴ? እሺ ቀጥል፣ እስኪ ቀጥል እንዴ ኢብሮ። ለምን ፍርዱ እንደተፈረደ ለምን እንደተካሰሱ ምናምን እኮ ሐዲሱ ላይም ተጽፏል። አሁን እኔ ይሄ ፍርድ ትክክል አይደለም ብዬ መሞግታችሁ እኮ በሌላ ሐዲስ ላይ ደግሞ ሌላ ነገር ነው የተናገሩት። መሐመድ ሌላ ነገር ብሏል። እሱን እንየውና እዛው ጋር ልክ ነው ወይስ አይደለም የሚለውን አንተ መፍረድ አችልም። አንደኛ ማን ስለሆንኩ ነው አንተ ልክ ነው ልክ አይደለም መብት የለህም። ስለዚህ እንደዛ ከሆነ ተመሳሳይ ጥያቄ ጠይቃለሁ። ከዛ ልክ ነው ወይስ አይደለም የሚለውን አብረን እናወራለን። አይሻል? እዚሁ ላይ ልጠይቅ፣ እዚሁ ላይ ጥያቄ የምታስተናግድ ከሆነ ተመሳሳይ ጥያቄ ፍርድ ልክ ነው ወይስ አይደለም በሚለው ልጠይቅ። እግዚአብሔር ምን እንደሚሰራ መጽሐፈ ሳሙኤል ምዕራፍ 1 ሁለተኛ ሳሙኤል ምዕራፍ 11 ላይ እሱን ይኸውልህ ወገናችን ተመልሶልኛል እስክትል ድረስ እኛ አንጠብቅም። ስለዚህ ቤኪ የዚህን ቤት አካሄድ አልገባህም። ድጋሚ እንደገና ላስረዳ። የዚህ ቤት አካሄድ ጥያቄ ትጠይቃለህ፣ መልስ ይመለስላል። ወዲያውኑ ደግሞ እንትን ትኩስነቱ ሳይበርድ ማለት ወዲያውኑ ደብል ስታንዳርድ እንካ ቅመስ ትባላለህ ማለት ነው። ኢየሱስ ክርስቶስ ጌታ ነኝ አላለም። አዳምጥና መልእክቱን ታገኘዋለህ። ጌታ እሺ፣ ድገሞ አንብቦ ድገሞ ጌታ አላለም አይደል? እሺ ቆይ ላንብብ። ጌታ አላለም ወዳጅ አንተ ኢብራሂም እስቲ በእናትህ ቀስ በልና በእናትህ ቀስ በለው እኮ ጨርሰው እኮ የኔ ምን አሁን እሱ የጠየቀችው ጌታ አላለም አይደለም እያለች አይልም። አሁን ለምሳሌ ወንድሜ ለምትከራከርለት ኢየሱስ የለምና አዳምጥ፣ ሰው ሲያወራ አዳምጥ። አመሰግናለሁ። አዎ እሺ፣ አንድ ጊዜ ስሙኝ በደንብ። በመጀመሪያ ደረጃ የጥቅሱ ትልቁ ችግር ኢየሱስ አምላክ ነው ለማለት የጥቅሱ ትልቁ ችግር ቁጥር 1 ላይ ነው። ከዚያ ወዲህ ኢየሱስን ከዲያብሎስ ይፈተን ዘንድ አለ። አምላክ በክፉ አይፈተንም፣ በክፉ አይፈተንም አምላክ። የመጀመሪያው ትልቁ ችግር አንደኛ ያዕቆብ ላይ ማየት ትችላላችሁ። ምዕራፍ 1 ላይ ቁጥር 10 ምናምን ላይ ማየት ትችላላችሁ። እግዚአብሔር በክፉ አይፈትንምም አይፈተንምም። ተግባባን? ስለዚህ ዲያብሎስ ሲያሽከረክረው የነበረው ሰውን ነው። ተግባባን? ስለዚህ ወደ ቁም ነገሩ እንምጣና መጽሐፉ ምን ይላል እንየው እስቲ። ሰይጣን ምን አለው? ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ማንን? አምላክን አትለኝም መቼስ። እሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሳል ተብሎ ተጽፏልና ተጽፏል። እሺ ዝም በል እስቲ አንዴ እባክህ። የእግዚአብሔር ልጅ ከሆንክ አለው። የእግዚአብሔር ልጅ ማለት የእግዚአብሔር የባህሪ ልጅ ሳይሆን የእግዚአብሔር ልጆች ነቢያቶች ተብለዋል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ነቢያቶች የእግዚአብሔር ቃል ይመጣላቸው ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል ይመጣላቸውን አምላክ ካላቸው አለ። ኤሎሂም ተብለዋል። የእግዚአብሔር ልጆችም ተብለዋል። ስለዚህ ምን አለ? የእግዚአብሔር ልጅ ሌላ ጋር ተጣምሮ ቆይ እባክህ አንተ ሰውዬ እንዴ አውሮ በጥቂሱን ያነበብ ያኛ ጥቂሱ አንብቦ ወደ ሌላ ጋር ዞር አደበባት አንብቦ ያነበብ ነበር አይደል? አንተ አታሰርስም እንዴ? አስጨርሰው ወንድሜ። ከኔ አንደበት እኮ ነው የከለከልከው። እኔ ጠብቄያለሁ። አስጨርሰውና ከዛ በኋላ ሚስቴኩን ማግኘት አትችልም እንዴ? ሚስቴክ ለማግኘት እሱ በአንተ ላይ የሚያገኘውን ሚስቴክ አንተ ራስህ ማግኘት አለብህ። ጎበዝ ሰምተህ ዝም ብለህ እንዴት ነው የምትለው? እናመሰግናለን። እሺ ምን አለ ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ አለው ወደታች ራስህን ወርውር አለው እንጂ እግዚአብሔር ከሆንክ አላለም። የእግዚአብሔር ልጅ ከሆንክ። ስለዚህ ኢየሱስ ደግሞ አምላክን መፈታተን አይፈልግምና ኢየሱስን ጌታ አምላክህን ደግሞ አትፈታተነው ተብሎ ተጽፏልና ስለዚህ እኔ አምላኬን አልፈታተንም ራሴን አልወረውርም ነው። አምላክ አለኝ ብሏል ኢየሱስ ሲናገር። ስለዚህ ኢየሱስ አምላክ አለኝ አለ። እዚህ ይላል ጥቅሱ ይላል። አንተ ወዴት እየዘለልክ ነው? ያንተ ማብራሪያ አትጨምሮ በላዩ ላይ ማለት ነው። ያ አልፈልግም እንዳትጨምር። ያንተ ማብራሪያ አልፈልግም። የመጽሐፍ ቅዱስ ሐሳብ እያወራህ አይደለም። ለምን ትጨምራለህ? ለምን ያንተ ሐሳብ ያው በላይ እየጨመርክ ነው? ኢብራሂም ዳይሬክትሊ ያስረዳ። በከዛ በኋላ ከኔ ጋር ትቀጥላለህ። ትንሽ አንድ ደቂቃ ብቻ ዳይሬክትሊ አጨምረው። ላውራ እሺ ላውራ አንዴ ልጨርስ፣ መጽሐፉን ልጨርስ። የጌታ ሰው መጽሐፉን አው
መጽሐፉን አንተ ዝም ብለህ እሺ ችግር የለም ዝም እላለሁ። ኢየሱስ የጠቀሰው ጥቅስ ነው። እሺ የጠቀሰው ጥቅስ ነው። ኮቴሽን ውስጥ ያለ ጥቅስ ነው የጠቀሰው። ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ተጽፏል ነው እንጂ ያለው እኔ ጌታ አምላክህ ነኝ አትፈታተነኝ አይደለም ያለው። ስለዚህ ኢየሱስ ምንድነው ያለው? ጌታ አምላክህን አትፈታተነው ተብሎ ተጽፏልና ማለት እኔ ራሴን አልወረውርም፣ ጌታ አምላኬን አልፈታተንም፣ እሳት ውስጥ አልገባም። ተግባባን? ቀጠለ። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። ማንን? አምላክን ነው። ተራራ ለተራራ እንዲይዞ ሲዞር የነበረው ነው፣ ሰውን ነው። ቀጠለ። የዓለምን መንግስታት ሁሉ ክብራችሁን አሳይተው ወድቀ ብትሰግድልኝ አለው። ወድቀ ብትሰግድልኝ ይህን ሁሉ ሰጥ ነበር አለው። ስለዚህ ኢየሱስ ደግሞ የሚሰግደው ለአንድ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እንደተጠቀሰው ያን ጊዜ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ለየት ዘዳግም 6:13 ላይ አምላክህን ፍራ እሱንም ብቻ አምልክ ተብሎ ተጽፏል። ስለዚህ በስሙ ማል ተብሏል። ያ የተባለለት ያህዌ ነው። እሱን ለሱ ነው የምሰግደው እንጂ ለአንተ አልሰግድም እያለ ነው እየተናገረ ያለው ኢየሱስ። ጌታ አምጥተህ ነው አንተ ኢየሱስ አምላክ ነው የምትለው? ጌታ መጣው? የለም እንደዚህ የሚል ነገር ሽታውም የለም። ኢየሱስ አምላክ ነው የሚል ሽታውም የለም። እዚህ የጠቀስከው ጥቅስ አንተን ኮንታ የሚከት ጥቅስ ነው ያመጣው እንደሆነ። እሺ ጨረስክ? አዎ ጨርሰናል። ስለዚህ አሁን መጀመሪያ የምትመልስልኝ አሁን ጨረስክ አይደል? እሺ ለኔ ቦታ ስጠው። ጥያቄ ነው